والقارة الإفريقية بصفة خاصة مواجهة مثل هذه التصرفات المتهورة من الإدارة الأثيوبية، وضمان تنظيم تصريف المياه من السد في حالتي الجفاف والفيضان في إطار الاتفاق الذي تنشده دولة المصب، وهو السبيل الوحيد لتحقيق التوازن بين التنمية الحقيقية لدول المنبع وعدم الإضرار بدولتي المصب. السادة الأفاضل، وإذا اختارت مصر طريق الدبلوماسية ولجأت إلى المؤسسات الدولية وعلى رأسها منظمة الأمم المتحدة، فإنها تؤكد أن هذا الخيار لم يكن دوما ضعفا أو تراجعا، بل تعبيرا عن قوة الموقف ونضج الرؤية، وإيمان عميق بأن الحوار هو السبيل الأمثل والتعاون هو الطريق الأجدى لتحقيق مصالح جميع دول حوض النيل دون تعريض أي منها للخطر، إلا أن مصر لن تقف مكتوفة الأيدي أمام النهج غير المسؤول الذي تتبعه أثيوبيا، وستتخذ كافة التدابير لحماية مصالحها وأمنها المائي. ሶስት ጊዜ ሲናወጥ ከውቱም አንጫወራ ፍየሉም አንጫወራ ያውም አንጫወራ ሰውም በያለበት ተደናግጦ ተሰባስቦ ቦታው ላይ ብንሄድ የወጣ ብረታ ብረት ነገር ሊታይ እና አገር ባለው መሄድ ነው እንጂ እንዴት ብናደርግልን እኛ መንግስት እንደዚህ አድርጎ ሲጠላን አርሶ በቂነን ለመንግስት ገባሪ ነን። መንግስት እንዲያርጎ የሚያንከራችን ከሆነ እኛ ለሚመለከተው አቤት ብለን ከቦታው መጥፋት ነው። ሰላም ጤና ይስጥልን። የተወደዳችሁ እንደምን አላችሁ? ከአማራ ብሮድካስት ሴንተር ኤቢሲ ቴሌቪዥን ለቱን ፕሮግራሞች ይዘን ቀርበናል። እንደምን አላችሁ? እንደምን አረፈዳችሁ? ፈረስ ቤት ጎንጅ ቆለላ አዴት ቆላ ደጋዳሞት ደንበጫ ፈረስ ቤት ዛሬ ተአምር ሲሰራ ውሏል። ተአምራቱ እንደቀጠለ ነው። እንግዲህ የተወደዳችሁ በርካታ የጎጃም አካባቢዎች ላይ በተለይ ቴዎድሮስዝ ተአምር ሲሰራ ውሏል። ኮሎኔሎቹም ተማርከዋል። የብልጽግና ጦር ሙሉ ለሙሉ ተበትኗል። ሚሊሻ እና አድማ ብተና ለወሬ ነጋሪም እንደዚሁ አልተረፈም። በርካታ ኃይል በምርኮ በርካታ ኃይል እንደዚሁ ደግሞ ተበትኗል። በተለይ ሚሊሻ የሚባለው የመንግስት መዋቅር ሙሉ ለሙሉ የተበተነበት ሁኔታ ነው ያለው። ኮሎኔል ደመላሽ አሰፋ ቆችቶ እንደዚሁ ተማርኳል። የአማራ ልጆች ዳይ ቡሹ ብለው ኬሬ አናድሬ ብለው ተቀብለውታል። ያ በጣም ትልቅ ወታደራዊ ድል ነው የተመዘገበው ዛሬ በአማራ። እሱን ቆይታ እናደርጋለን። ዛሬ በእኛ ከቨሬጅ ከምናነሳቸው ነገሮች አንደኛው የኮሎኔሉ መማረክ ብቻ ሳይሆን እጅግ ታሪካዊ የሆነ ንግግር ተናግረዋል ኮሎኔሉ ከተማረከም በኋላ ማለት ነው። ፋኖ ይችላል በል ሲባል መጠርጠሩስ የሚል አይነት ንግግር እና እንደዛ አይነት ለዛ ያለው ንግግር ነው የተናገረው። በእርግጥም ወደ ወንድሞቹ እንደመጣ ወደሚወደው ወደሚያምነው ህዝብ እንደመጣ ነው። በኮሎኔሉ ላይ የምታዩት ፊቱ ላይ የምታዩት ደስታ በእውነት የተማረከ አልነበረም የሚመስለው። ከሬስኪው የተደረገ ነበር የሚመስለው። ከጥፋት ሄዳነ ነው የሚመስለው እና እያንዳንዱ ወታደር ጋር እንደዚህ አይነት ሁኔታ እንዳለ መገመት እችላለሁ። እሱን እናንሳለን ዛሬ። በጣም 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 በርካታ ድል ነው የተገኘው። በነገራችን ላይ በጣም በርካታ አካባቢዎች ላይ ከዚህ ከምርጫ ጋርም ተያይዞ በምርጫ እንቅስቃሴ ላይ ነበሩ በርካታ የምርጫ ቁሳቁሶችን እንደዚሁ ግማሾቹ ተማርከዋል፣ ግማሹ እንደዚሁ በእርምጃ የተወሰደበት ነው የሆነው። ምርጫ አስፈጻሚ በዛ አደረጃጀት ውስጥም ያሉ በርካታ አካላት እንደዚሁ ተይዘዋል። የወረዳና የቀበሌ አመራሮችም እንደዚሁ እጅ ሰጥተዋል። የቀረውም በተለያየ ቦታ ላይ ያለው እንደዚሁ እየታደነ ነው ያለው። ህብረተሰቡ ነው በዋናነት እነዚህን እያመለጡ ያሉ ኃይሎችን እየሰበሰበ ለፋኖ ኃይሎች እያስረከበ ያለው። የአብይ አህመድና የአብይ አህመድ ሰራዊት በአማራ ውስጥ ከዚህ የተለየ ጣፈንታ እንዳልሆነ ያው በተደጋጋሚም ስንናገር የነበረው ነው። ዛሬም እሱን ነው እየተመለከትን ያለ ነው። በጣም በስፋት ብዙ ዝርዝር ነገር ነው ይዤላችሁ የቀረብኩት። ሙሉን ትሰሙታላችሁ። ስሙ በጣም የሚያስገርም ነው። ዘመቻው የተሰጠው ስያሜ እና ብዙዎቻችንም የተገረምንበት የዘመቻ ስያሜ ነው። በነገራችን ላይ እዚህ ሀገር መሽቶ ሲነጋ አንድ ነገር አንድ ተአምር ከዛ ትሰማላችሁ እና በየዕለቱ ከዚህ ጋር ተያይዞ የምንሰማቸው ነገሮች በጣም በርካታ ናቸው።
የዘመቻው ዘመቻ የሌሊት ወፍ ነው የተባለው እንደሰማሁት ከሆነ ዘመቻ የሌሊት ወፍ የሚል ስያሜ ተሰጥቶታል። እሱን ነው ሶሪ ይቅርታ የዘመቻውን ስም ነው የተመለከትኩ የነበረው። በእርግጠኝነት አገኘዋለሁ ብዬ አስባለሁ። ያ ዘመቻ የሌሊት ወፍ የሚል ስያሜ ተሰጥቶታል። ለምን ዘመቻ የሌሊት ወፍ ተባለ? ዓላማውስ ምን ነበር የሚለውን ነገር በደንብ እናነሳለን። በጣም በርካታ የፖለቲካ እስረኞች ተፈተዋል። ኦፕሬሽን ናይት ኦል ብለውታል። ዘመቻ የሌሊት ወፍ ወይንም ደግሞ ኦፕሬሽን ናይት ኦል የሚል ስያሜ ነው የተሰጠው። እጅግ የሚያስገርሙ ልጆች ናቸው ይህንን ኦፕሬሽን የመሩት። ባለን መረጃ መሰረት ሙሉ ለሙሉ በሚባል ደረጃ ሰራዊቱ በቁጥጥር ስር እንዲውል፣ ግማሹም እንዲበተን፣ አድማ በተናና ሚሊሻ ግን የሚባለው ሙሉ ለሙሉ መዋቅሩ እንዲፈርስ ነው የተደረገው። ሌላ ምንም ነገር የለውም። ኮሎኔሉን በተመለከተ ከዚህ በኋላ ምን መደረግ አለበት ስለሚለው ነገር እናነሳለን። ሌላው አይኤምኤፍ አስጠንቅቋል። ብሬቭ፣ አዲያሞ እና 3 ቤትሮሌያ የሚባሉ 3 መርከቦች ነዳጅ ነው ወደ ጅቡቲ መድረሳቸውን እንደዚሁ አንብበናል። ከኤፕሪል 28 ከማርች 28 እስከ አፕሪል 1 ድረስ በነበረው ሂደት በርካታ የነዳጅ የጫኑ መርከቦች በተለይ 3 መርከቦች በተለያየ በውድ ዋጋ የተገዙ የነዳጅ አቅርቦቶች ወደ ጅቡቲ ወደብ እንዲደርሱ አድርገዋል። በዋናነት ግን በአየር መንገዱ ተጓጉዘው የመጡ ናቸው። አየር መንገዱ እንደምታውቁት ኢትዮጵያን ኤርላይንስ ብዙ ቦታዎች በዋናነት የዚህ አገዛዝ እንግዲህ አሁን ወታደር በማመላለስም በከፍተኛ ደረጃ እየተሰማራ ነው። ትናንትና ከትናንት ወዲያ የወጡትን ፉቴጆች ተመልክታችኋል። በተለይ የቻድ ወታደሮችንም ወደ ሄይቲ በማመላለስ እንደዚሁ እየሰራ ነው ያለው። ከዛም ባሻገር ግን ወደ ቻድ የሚሄድም መሳሪያም እንደዚሁ እያቀረበ እንዳለ በነገራችን ላይ በቻድ በኩል በቀደም ስናገር ነበረ። ቻዶችን ወደ ጦርነት ለማስገባት ከሱዳን ጋር በቀጥታ ጦርነት እንዲጀምሩ ለማድረግ ከፍተኛ ድጋፍ እየተደረገ ነው ያለው። ይሄንን የጦር መሳሪያ በማቅረብ ሂደት የኢትዮጵያ አየር መንገድ እንዲሳተፍ ነው የሚያደርጉት። ዩናይትድ አረብ ኤምሬት እና አብይ አህመድ ናቸው በቀጥታ ከዚህ ጀርባ እንዳሉ እየተነገረ ያለው። አየር መንገዱ አሁንም እንደዚሁ በተለይ በነዳጅ እጥረት በቅርብ ጊዜ እንቅስቃሴዎቹ ተስተጓጉለው እንደነበረ እንደውም ወደ አንዳንድ ሀገራት የሚያደርጋቸው በረራዎችን በማስተጓጎሉ ምክንያት አንዳንድ የአረብ ሀገራት ላይ ያረፈ ነዳጅ እየሞላ ወደ ኤዥያ የሚያደርጋቸው በረራዎች እንዲደረጉ ለማድረግ ጥረት ሲደረግ ነበር። በርካታ ሀገራት ላይም እንደዚሁ በተለይ ወደ አረብ ሀገር ወደ ሌሎችም አካባቢዎች የሚደረገው በረራ በተለያየ ምክንያት ሲስተጓጎል እንደነበረ ነው የሰማነው። አሁን ግን ወደ 73,000 የሚጠጋ ወደ 73,000 ሜትሪክ ቶን የሚጠጋ ጋዝ ኦይል እና ወደ 70,000 የሚጠጋ ጄት ፊውል ለአየር መንገዱ ማምጣት ተችሏል። ምክንያቱም አየር መንገዱ ቆመ ማለት ሙሉ ለሙሉ በአይኤምኤፍ እንግዲህ አገላለጽ ሙሉ ለሙሉ የሀገሪቱ ኢኮኖሚ ሙሉ ለሙሉ የሚቆምበት ሁኔታ ነው ያለው የሚል ነው። ግን ምስራቅ አፍሪካ ሀገራት ላይ ከፍተኛ አደጋ ተደቅኗል ነው የሚለው። በተለይ ደግሞ አይኤምኤፍ ኢትዮጵያን ጠቅሶ ያነሳቸው ነገሮች አሉ። እሱም እናነሳዋለን። ሌሎች አካባቢዎች ላይ ያላችሁ በጣም በርካታ መረጃዎችን እየላካችሁልን ያላችሁት ከነዳጅ ጋር ተያይዞ በተለይ አማራ ክልል ያለውንም ሁኔታ ሰምተናል። እጅግ የሚያሳዝን ነው። ከ500 እስከ 1,000 ብር ድረስ እየተሸጠ እንዳለ ነው እየሰማን ያለ ነው። ማደያዎች በይፋ 400 እና 500 ብር እየሸጡ እንዳሉ ነው እየሰማን ያለ ነው። እንግዲህ ለሚያልፍ ጊዜ ለሚያልፍ ቀን 400 እና 500% ጭማሪ ነው ህዝቡ ላይ እያደረጉ ያሉት። ህዝቡ ወደ ነበረበት ወደ 18ኛ 19ኛው ክፍለ ዘመን አይነት የትራንስፖርት አገልግሎቶች እየተመለሰ ነው ያለው። በተለይ በኢትዮጵያ ውስጥ በተለያዩ አካባቢዎች ላይ ህዝቡ እንደዚህ አይነት የጋማ ከብቶችን በመጠቀም ትራንስፖርትን ለመጠቀም ጥረት እያደረገ ነው ያለው። ኮምፕሊት ሲስተም ፌለር ነው እያጋጠመ ያለው። እናነሳለን ከአይኤምኤፍ ማስጠንቀቂያ ጋር አያይዘን። አይኤምኤፍ ስታግፍሌሽን ሀገሪቷን ያሰጋታል የሚል ነው። ምንድነው ስታግፍሌሽን የሚለውን እናነሳለን። በተለይ የእድገት መቆምና በተቃራኒው ደግሞ ከፍተኛ ኢንፍሌሽን የዋጋ ንረት እና እድገት የለም ግን ደግሞ ከፍተኛ የዋጋ ንረት እና የስራ አጥነት ሊፈጠር የሚችልበት እና ሌሎች ማህበራዊና ፖለቲካዊ ቀውሶች ሊፈጠሩ የሚችሉበት ሁኔታ እየጨመረ መምጣቱን የሚያነሳበት ነው። ከዚህ ጋር ተያይዞ በርካታ መረጃዎችን ወደ እናንተ ይደርሳሉ። ሌላው ትላንትና የነበረውን የበየነ መረብ ሰልፍ በተመለከተና አገዛዙ የሰጠውን ምላሽ በተመለከተ ነው። መጀመር የምፈልገው በሱ ነው። በነገራችን ላይ እሱንም ማንሳት እፈልጋለሁ። እስከ ፍጻሜያችን ድረስ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። በርከት ያሉ እንግዲህ የድል ዜናዎች አሉ፣ ወታደራዊ ድሎች አሉ፣ ፖለቲካዊ እና ሌሎች መረጃዎችም ወደ እናንተ ብናደርስ ነው የሚሆነው። በነገራችን ላይ በሶማሌና በኦሮሚያ ክልል በተለይ ኦሮሚያ ክልል በሶማሊያ አዋሳኝ አካባቢዎች ላይ ከፍተኛ መጠነ ሰፊ ጥቃት ከፍቷል። ከትናንትና ጀምሮ በባቢሌ እና በፋፈን ወረዳዎች አካባቢ ማለት ነው። በርካታ ቀበሌዎችን እንደዚሁ የኦሮሚያ ክልል እየተቆጣጠረ ነው። በሶማሌ ክልል በኩል ምንም አይነት ምላሽ እየተሰጠ አይደለም። ለምንድን ነው ይሄ የሆነ ያለው የሚለውን ነገር
በደንብ እናነሳለን። ሌላው ድንበር ላይ ያሉ አካባቢዎች ላይ ያሉ ማህበረሰቦችን በተለይ በሶማሌ ክልል የሚተዳደሩ የነበሩ የሶማሊኛ ቋንቋ ተናጋሪ አንዳንዴም ከኦሮምኛና የሶማሊኛ ቋንቋ ተናጋሪዎች በተለይ ድንበር ላይ ሁለቱም ማንነቶች ያላቸው ህዝቦች በጋራ የሚኖሩበት ነው። እንደምታውቁት እዛ አካባቢ ላይ በርካታ ዞኖችን ነው ሁለቱ ክልሎች የሚጋሩት። አዋሳኝ አካባቢዎቻቸው ሰፊዎች ናቸው። ከዚህ ጋር ተያይዞ የኦሮሚያ ክልል እንደምታውቁት አሁን መንግስት ነው። የፌዴራሉም የክልሉ መንግስት በአቅም ኢትዮጵያ ውስጥ ካሉ ክልሎች በጣም የተለየ ነው። በዚህም ምክንያት ድንበር ላይ ያሉ ይሄ የቅይጥ ማንነቶችን ወይም ሚክስድ አይደንቲቲ የሚጋሩ ወይንም ደግሞ ሶማሌዎችም ሆነው ግን ኦሮምኛ ቋንቋ የሚናገሩ ወይንም ደግሞ ኦሮሞዎች ሆነው ሶማሊኛ ቋንቋ የሚናገሩ ግን ከዚህ በፊት በአስተዳደራዊ ወሰናቸው ወደ ሶማሌ ክልል እንዲተዳደሩ የወሰኑ ህዝቦችን በከፍተኛ ገንዘብ እያማለሉ ሽመልስ አብዲሳ ወደ ኦሮሚያ ክልል እንድንካተት የሚል ጥያቄዎች እንዲነሱ እየሰሩ ነው ያሉት። በከፍተኛ ደረጃ ሶማሌ ክልል ያለው ላይ አስተዳደሩ ላይም ድንበርና አዋሳኝ ላይም ያለውን ኃይል ገፍቶ አካባቢዎቹን ለመቆጣጠር ከፍተኛ ጥረት እየተደረገ እንዳለ ተመልክተናል። የሶማሌ ክልል እንግዲህ ከዚህ በፊት ራሱን እንደዚህ አይነት እንቅስቃሴዎች ሲመጡ ከፍተኛ ጥቃት ሲሰነዘርበት ራሱን ይመክት ነበር። አሁን እንደሰማሁት ከሆነ ከፍተኛ የኃይል አለመመጣጠንም እንዳለ እየሰማሁ ነው ያለሁት። በኦሮሚያ ክልል በኩል ያለው ኃይል በከፍተኛ ደረጃ የታጠቀ ከባድ መሳሪያዎችን ማቅረቦት እንዳለው፣ በአንጻሩ ደግሞ በሌላኛው ክልል በኩል ያለው የፓወር አሲሜትሪ በትጥቅም በብዙ መንገድ ልዩነት ያለው መሆኑን እየተመለከትኩ ነው ያለሁት። ይሄ ምን ማለት ነው የሚለውን ነገርም እናነሳለን። በነገራችን ላይ በቅርብ ጊዜ አዲስ አበባ ላይ የተደረገውን ነገር በተለያዩ ክልሎች አካባቢዎች እየተደረጉ ያሉ ነገሮች ምንድነው አጠቃላይ የሚነግሩን ፒክቸሮች የሚለውን ነገር ብናነሳ ዛሬ ደስ ይለኛል። ሌላ እንድናነሳ የምፈልገው ነገር ኢትዮጵያን በተመለከተ ሀገረ መንግስቱንና ስያሜውን በተመለከተ በቅርብ ጊዜያቶች ውስጥ በጣም በተቀናጀ መንገድ ኢትዮጵያና የኢትዮጵያ ስም ላይ ከባድ ካምፔን እየተደረገ ነው ያለው። በጣም ስትራቴጃይዝ ተደርጎ ነው እየተሰራበት ያለው። ይሄ ለኔ በአንድም በሌላ መንገድ አገዛዙ እየሰራበት ያለው ጉዳይ እንደሆነ ነው ለማወቅ የቻልኩት። ስም የመቀየር ፍላጎት አለ፣ የሀገሪቱን ስም የመቀየር ፍላጎት አለ። በተጨባጭ ነው ይሄንን ጉዳይ የማነሳው። ኢትዮጵያን ስሟን የመቀየር ፍላጎት አለ። ልክ ዋና ከተማው ላይ ያለውን ፍላጎት ታውቃላችሁ። ያው አዲስ አበባን ኢንተርቼንጅብል አሁን ፊንፊኔ የሚለውን ስያሜ መጠቀም ኖርማል ሆኗል። በመንግስት ኢንስቲቱሽናላይዝ ተደርጓል። ህጋዊ ስያሜ ሆኖ አጠቃቀም ሆኖ እየቀጠለ ነው ያለው። ሰሞኑን በቅርብ ጊዜ አዲስ አበባ ላይ ወጡ ህጎችንም ማሻሻያዎችን ስትመለከቱ ምን እንደታሰበና ምን ፍላጎት እንዳለ ባገዛዙ በኩል ግልጽ ነው። ግን ከዚህ በዘለለ በጣም በተቀናጀ መንገድ ደግሞ የሀገረ መንግስቱን ስም የማጥላላት ኢትዮጵያና ሀገረ መንግስቱ ስያሜውን ያገኘበትን ሂደት እንደዚሁ በበርካታ አካላት በውጭ ኃይሎች ጭምር በተደገፈ መንገድ ካምፔን እየተሰራ እንዳለ ታዝቤያለሁ። ይሄ አልቲሜትሊ ፖለቲካዊ ፍላጎቱ ምን እንደሆነ በደንብ የምንገነዘብ ነን ብዬ ነው ማምነው። ከዚህ በፊት የምናነሳቸው እንደው በሩመር ደረጃ የወጡ የነበሩ ነገሮች አሁን ሰብስተንሺየት መደረግ የሚችሉ በተጨባጭም አገዛዙ እየሰራባቸው ያሉ ጉዳዮች እንደሆኑ ለመገንዘብ የቻለን ይመስለኛል። ስለዚህ እዚህ ላይም ሀሳብ እናነሳለን። እናንተም የራሳችሁን ግንዛቤ እየተመለከታችሁ ያላችሁትንም ነገር ልታጋሩን እንደምትችሉ በዚህ አጋጣሚ መጥቀስ ፈልጋለሁ። ናው በቀጥታ ከድሉ ዜና ከመጀመሪያ በፊት ትናንት ስለነበረው በይነመረብ ሰልፍ ነው ማውራት የምፈልገው። አጠራ አድርጌ ልሂድበት እና መብራት በመሀል ከመጣ ግን ላይትኒንግ ላይ ነው አፌክት ያደረገን፣ መብራታችንን ነው ያጠፋ ነው። ሌሎች በተፈጥሮ ላይት ነው ለመግባት ሙከራ እያደረግን ያለ ነው። ስለዚህ የምስል ኳሊቲ መዛባት ቢያጋጥማችሁ አይ ቲንክ ፕሮግራሙ እንዳይቀር ወደ እናንተ መድረስ ስላለበት ነው እያደረኩት ያለሁት እና ለአድማጭ ተመልካቾቼ ክብር አለኝ እና እሱን እንድትገነዘቡ ነው። ናው ትላንት የነበረውን ፕሮግራም በተመለከተ የዚህ በይነመረብ ሰልፍ ተደርጓል። ለአዘጋጆቹ ትልቅ እንኳን ደስ ያላችሁ ማለት ፈልጋለሁ። ትልቅ ስኬት ነው። በኢትዮጵያ ፖለቲካ ውስጥ ቴክኖሎጂን መሰረት አድርጎ በይነመረብን መሰረት አድርጎ እንዲህ አይነት ሰልፍ ማዘጋጀት፣ እንደዚህ አይነት የተቀናጀ ሰልፍ በጣም በርካታ ልሂቃን ብዙ ጊዜ በፖለቲካም በአመለካከትም በተለያየ መንገድ በብዙ ጉዳይ ነው ከዚህ በፊት አብረው ልናያቸው ማንችላቸው በርካታ ኃይሎች በአንድ መድረክ ላይ እንዲሰባሰቡ ማድረግ ለኔ በጣም ትልቅ ፖለቲካዊ ስኬት ነው ብዬ ነው ማስበው። ይሄ አገዛዝ ምላሽ ሰጥቷል። በእኔ እምነት ምላሹንም የሰጠው ሰዎች ብዙ በማይጠብቁት ሰው በኩል ነው ምላሹን የሰጠው የሚል መልእክትን ያለኝ። የተመለከትኩትም እንደዛ ነው።
ፕሮግራሙን ትላንትና እኔም ትንሽ አሞኝ ስለነበረ ፕሮግራሙን ኤር ማድረግ አልቻልንም በኤቢሲ በኩል እንጂ እንደ አይነት ፕሮግራሞች ጸረ አገዛዝ ትግል ላይ በተለይ በተለያየ መንገድ በእንደዚህ አይነት በተቀናጀ መንገድ የሚደረጉ ትግሎችን በተመለከተ ሚዲያዎች አይ ቲንክ ከቨሬጅ ሊሰጧቸው ይገባል የሚል እምነት አለኝ። ኦኬ ላይታችን መጥቷል። ስለዚህ ከአንድ ደቂቃ በኋላ ላይቴን ላስተካክልና ልመለስ። ቴክኒሻናችን መብራታችን ስለመጣ እኔን አጠፋኝና ከአንድ ደቂቃ በኋላ ልመለስ። ያ ተመልሰናል አድማጭ ተመልካቾቻችን። ስለዚህ ጥሩ እንደሆነ ነግሮኛል፣ ድምጻችንም ቆንጆ እንደሆነ። ትላንትና የነበረው ሰልፍ በጣም ስኬታማ ነበረ። በጣም ጥሩ ዝግጅት አድርገው የመጡ ሰዎችን ተመልክቻለሁ። ፕሮግራሙን ስከታተለው ነበር። ማስተላለፍ አልቻልንም እንዳልኩት እኔም ትንሽ የጉንፋን ነገር አጋጥሞኝ ስለነበረ አቶ ገዱ፣ መምህር ደምሰው፣ አምባሳደር ፍስሐ፣ እንደዚሁ ዶክተር ሰይፈ ስላሴ፣ አቶ አበበ ጅሬኛ ራሱ፣ አምባሳደር ብርሃነ መስቀል፣ ሌሎችም እንደዚሁ በጣም ጥሩ ዝግጅት አድርገው የመጡ ግለሰቦች እንዳሉ በፕሮግራሙ ላይ ተመልክቻለሁ። በእኔ እምነት እንደዚህ አይነት ፕሮግራሞች መበረታታት አለባቸው ብዬ አስባለሁ። ጠንካራ የሆነ ጸረ አገዛዝ ትግሎችን በተለይ የተቀናጀ የጸረ አገዛዝ ትግል በጣም አስፈላጊ እንደሆነ ነው የምረዳው። ለአገዛዙን ፓኒክ ሞድ ውስጥ የሚከቱት እንደዚህ አይነት እንቅስቃሴዎች ናቸው ብዬ ነው የማስበው። ይሄ አገዛዝ በተለይ በኢትዮጵያ ውስጥ እንዲቀጥል የሚያስችሉ ነገሮች አንደኛው በኢትዮጵያውያን መካከል በተለይ የሚፈጥራቸው ቅራኔዎች ናቸው። በተለያየ መንገድ የሚፈጥራቸው ቅራኔዎች በአንድም በሌላ መልኩ በርካታ ኃይሎች እንዳይተባበሩ የሚያደርግባቸው መንገዶች ናቸው። አይነው በእነዚህ ኃይሎች መካከል እኮ በጣም በርካታ የፖለቲካ ፍላጎቶች፣ የፍላጎት ልዩነቶች፣ የአስተላለፍ ልዩነቶች፣ ብዙ ሪኮንሳይል መደረግ ያለባቸው በርካታ ነገሮች እንዳሉ አውቃለሁ። እሱን አጥቼው አይደለም። ግን እነዚህ ኃይሎች በአንድነት ለመሰባሰብ መፍቀዳቸው በራሱ ትልቅ ፖለቲካል ማይልስቶን ነው። ኢትዮጵያ ውስጥ እነዚህ በርካታ ኃይሎችን ማሰባሰቢያ መድረኮች የሉም፣ ፕላትፎርሞች የሉም፣ እውነት ለመናገር ማለት ነው። እና ይሄንን ጊዜ ወስደው ይሄንን እንደዚህ አይነት ጥምረቶችን ለመፍጠር እንደዚህ አይነት ትብብሮችን ለማካሄድ ጥረት የሚያደርጉ ኃይሎች ሊበረታቱ ይገባል ብዬ ነው የማስበው። እንደዚህ ትላንትና የነበረውንና የትላንትናውን ዝግጅት በተመለከተ ስኬታማ ነበር በእኔ እምነት ብዬ ነው የማስበው። ብዙዎቹ የበየነ መረብ ዝግጅት ስለነበረ ምን ያህል ሚሊዮኖች ጋር ተደራሽ እንደነበረ በቀጥታ በዩቲዩቦች ላይ የነበረውን በቀጥታ የተከታተለውን ህዝብ ቁጥር ነው ለመለካት የሞከሩት። በሳተላይት፣ በቴሌቪዥን፣ በሬዲዮ እና በሌሎች ፕሮግራሞች ሀገር ውስጥ የደረሰውን ተደራሽነት ለመለካት ብዙዎቹ አልደፈሩም። ግን የነበረው የፈጠረው ድባብ በህዝቦች ደረጃ በህዝብ ደረጃ የፈጠረው መቀራረብ በኢትዮጵያ ላይ ህዝቡ ተስፋ እንዲያደርግ፣ ልሂቃኑ ተስፋ እንዲያደርጉ ለካ ትብብር ማድረግ ይቻላል፣ ለካ አብሮ መስራት ይቻላል፣ በርካታ ፍላጎት ያላቸው ኃይሎች ለካ መቀራረብ ይችላሉ የሚለውን ነገር ቢያንስ ትልቅ ተስፋ የፈጠረ ነው በብዙዎች ዘንድ እውነት ለመናገር እና ፓኒክ እንደፈጠረ ባገዛዙ ዘንድ በደንብ ተመልክቻለሁ። ሌላው ሚዲያዎች ያሳዩት ተሳትፎ እጅግ የሚበረታታ የሚደነቅ ነው። እውነት ለመናገር ኢትዮጵያውያን በጣም ረጅም ጊዜ ሆኖናል በጋራ ጉዳዮች ላይ በኢትዮጵያ ጉዳይ ላይ በሚደረጉ ትግሎች የጋራ አጀንዳን ይዘው ሚዲያዎች በጋራ ሲሰለፉ የተመለከትንበት ጊዜ ብዙ አይደለም እና በቅርብ ጊዜ የማያቸው ጅምሮች ግን ተስፋ የሚሰጡ ናቸው። ሚዲያዎች ለእንደዚህ አይነት ነገር ቀና ትብብር እያደረጉ ነው ያሉት። ጋዜጠኞች ድንበርን ተሻግረው ወሰንን ተሻግረው ለመቀራረብ እያሳዩ ያሉት ፍላጎት በጣም የሚያበረታታ ነው። ለዚህ አገዛዝም ሆነ በሀገራችን ላይ እና በሀገራችን እጣ ፈንታ ላይ በሚኖረን ነገ ላይ በሚኖረን ተሳትፎ ዛሬ ላይ የሚሰሩ ስራዎች በዛሬ ላይ የሚደረጉ መቀራረቦች በጣም በጣም በርካታ ውጤት ያመጣሉ። ብዙ ተስፋ የምናደርግባቸው ነገሮች እንደሆኑ አድርጎ መውሰድ ያስፈልጋል እና ቆንጆ ዝግጅት አድርገው መልካም ዝግጅት አድርገው የመጡ ሰዎችን በደንብ በመድረኩ ላይ ለማየት ችያለሁ እውነት ለመናገር። ይሄንን ሳላነሳ ባልፍ ሌላ እንትን ስለሆነም ነው። ናው ይሄንን ካየን በኋላ እንግዲህ ይሄንን ሰልፍ ከተመለከትን በኋላ እኔ ሙሉውን ስከታተለው ነበር። እያንዳንዱ ሰው የሚያቀርበውንም ነገር በደንብ ክሪቲካሊ ከአማራው አንግል ቢሆንም ነገሮችን የምከታተለው እያንዳንዱ እዛ ላይ የሚነሳውን ነገር በደንብ በሀገራችን ውስጥ ማን ምን ፍላጎት አለው፣ ለሀገራችን ምን ፕሮፖዝ ይደረጋል፣ እያንዳንዱ ኃይል ምን ይዞ ይመጣል የሚለውን ነገር ለማየት ሙከራ ማድረግ ያለው ማለት ነው። ከዚህ አንፃር እንግዲህ በአገዛዙ በኩል ምን አይነት ምላሽ ይሰጣል፣ ይሄንን ማድረግ ተችሏል። በውጭ ሀገርም ሆኖ ቴክኖሎጂን ተጠቅሞ በሀገሪቱ ውስጥ ያለው ነባራዊ ፖለቲካዊ ሀቅ ምን እንደሆነና ህዝቡን ለማደራጀት ያለው ብቸኛ አማራጭ
በይነመረብ መሆኑን ዓለም አቀፉ ማህበረሰብም እንዲገነዘብ ማድረግ የተቻለበት ሌላው ደግሞ በይነመረቡ ግን ስቲል የህዝብን ትብብር ማቀላጠፍ የሚቻልበት ዛሬ ላይ አገዛዝ ስፔስን ተቆጣጥሮ መስቀል አደባባይን መቆጣጠር ህዝብን ለመቆጣጠር የሚያስችል እንዳልሆነና ህዝብ በየትኛውም አይነት ፕላትፎርም ውስጥ በየትኛውም አይነት ሁኔታ በየትም ሀገር ሆኖ ለነጻነቱና ለመብቱ መታገል የሚችልበት እድል እንዳለ ህዝቡም ያንን እንዲገነዘብ ማድረግ የተቻለበት ነው ብዬ ነው የማስበው። በአገዛዞች እጅ የሌሉ ነገሮቹ በተለይ ጂኦግራፊ እና ኮንትሮል በአገዛዙ እጅ እንዳልሆነ በራሱ በህዝቡ እጅ እንደሆነ ህዝቡ ከፈለገ ምንም ማድረግ እንደሚችል መታገል የሚፈልግ በየትኛውም አይነት ሁኔታ መታገል እንደሚችል የታየበት ነው ብዬ ነው የማስበው። አዲስ አቅጣጫ የጠቆመ ነው። ከዚህ በፊት ስንል የነበረው ምንድነው አሁን ባለንበት ዘመን ቴክኖሎጂው ትልቅ አድቫንቴጅ ሰጥቶናል። ህዝብም አሁን የሚታፈንበት ዘመን አይደለም። ድምጹን ለማስተላለፍ የሚያስችል እድል አለው ስንል ነበር የነበረውና ከዚህ አንፃር የትላንትናው ፕሮግራም ያንን ማሳየት የተቻለበት ነው ብዬ ነው የማስበው እና ለኔ ወደፊት ኢትዮጵያ ውስጥ ለሚደረጉ ትግሎች እና ትብብሮች መንገድ ከፋች ነው ብዬ ነው የማስበው። ከዚህ አንፃር በደንብ ስኬታማ ነበር ብሎ መውሰድ ይቻላል። የተላለፉት መልእክቶች ጠንካራ ናቸው። በቀጣይ ሊሰሩ የተቀመጡ አቅጣጫዎች ለኔ ፖዚቲቭ ናቸው፣ ሊበረታቱ የሚገባቸው ናቸው ብዬ ነው የማስበው። አማራው እንደዚህ አይነት መድረኮችን እንዴት ነው የሚመለከተው የሚል ነገር ሰዎች ጠይቃችሁኛል፣ የጻፋችሁልኝ ሰዎች አላችሁ። እዚህ ጋር ክሊርሊ ማንሳት የምፈልገው ነገር ከዚህ በፊት የነበሩ ፖለቲካዊ ለውጦች ኢትዮጵያ ውስጥ የነበሩ ፖለቲካዊ ለውጦች አማራን እንደ አማራ እንደ ህዝብ እና ፖለቲካዊ ፍላጎቱን በአንድም በሌላ መንገድ ውክልና የነፈጉ ናቸው። ሽግግር ሲደረግ ኢትዮጵያ ውስጥ የህገ መንግስት ረቂቅ አዋጆች ሲወጡ በርካታ ነገሮች ሲደረጉ አማራው እንደ ህዝብ የተወከለባቸው አይደሉም። የአማራ ተወላጆች አልነበሩባቸውም ማለት አይደለም። በተለያየ መንገድ የተለያየ አጀንዳ የተሸከሙ ግን ከአማራ ማህበረሰብ የወጡ ግለሰቦች ይኖሩባቸው ይሆናል። ግን በተጨባጭ የአማራን ኢንትረስት ሪፕሬዘንት የሚያደርጉ አማራ ፔኩላሪቲ ያለው ህዝብና በኢትዮጵያ ፖለቲካ ውስጥ የራሱ ፍላጎት ያለው ህዝብ እንደሆነ አሁንም እያስተናገደና እየደረሰ ያለበት ያለውን በደልም መጻኢ ጣፈንታውን በተመለከተ በዛው ልክ ያለን ግንዛቤ እና በዛ አግባብ የተደራጁ የአማራ ፖለቲካ ሊቃን ለረጅም ጊዜ ካለመኖራቸው የተነሳ ወይንም በአንድም በሌላ መንገድ የተደራጀ ትግል አያደርጉምና በዚህም ምክንያት አብዛኞቹ ፖለቲካል ስፔሶች አማራውን ያገለሉ የፖለቲካ ስፔሶች ነበሩ። አማራ የሚሳተፍባቸው መንገዶች ከኢትዮጵያ ኢንትረስት አንጻር እንጂ አማራዊ ፍላጎቱን ይዞ የሚቀርብባቸው አልነበሩም። በዚህም ምክንያት አብዛኞቹ መድረኮች የአማራን ፍላጎት ከግንዛቤ ውስጥ አስገብተው በኢትዮጵያ ውስጥ በሚኖሩ ሽግግሮች ላይ አማራው የሚኖረውንና ሊጫወት የሚገባውን ሚና በዛ ልክ ጉልህ ሚና እንዲጫወት የሚያደርጉ አልነበሩም። አማራስ ወር ኖት ኦን ዘ ፍሮንት ቤንች እያልኳችሁ ነው ነበሩ፣ ግን ደግሞ ሌሎች ፍላጎቶችን ይዘው ነበር የሚቀርቡት በእንደነዚህ አይነት መድረኮች። በዚህም ምክንያት የትኛውንም አይነት የፖለቲካዊ እንቅስቃሴ በጥርጣሬ ነው የምንመለከተው እንደ ህዝብ ማለት ተጋላጭ አድርገውን ስለነበረ ለረጅም ጊዜ እያንዳንዱ የፖለቲካዊ እንቅስቃሴ በአማራው ህዝብ ዘንድ የሚታየው በጣም ስኬፕቲካል ነው። እያንዳንዱ ፖለቲካዊ እንቅስቃሴ በመከታተል ረገድ ማለት ነው። በተለይ ባልተደራጀባቸውና የተደራጀ እንቅስቃሴ በማያደርግባቸው ጊዜያቶች ውስጥ ተጠራጣሪ ቢሆን የሚገርም አይደለም ማለት ነው የአማራው ህዝብ። ምክንያቱም ለብዙ በደሎች፣ ለብዙ እንግልቶች፣ ለብዙ ግፎች ተጋላጭ የነበረ ብሎም ጦርነትና ፍጅት የታወጀበትም ህዝብ ስለሆነ እያንዳንዱን እንቅስቃሴ በእንደዚህ አይነት መንገድ ቢከታተል የሚያስደንቅ አይደለም ማለት ነው። what is new now? አዲሱ ነገር ምንድነው? አሁን አማራው የሚሰጋበት ምንም ምክንያት የለም። ለምን? አማራው የሚሰጋበት ምክንያት የሌለበት ትልቁ ምክንያት አማራው የተደራጀ የፖለቲካ ትግል እያደረገ ያለ ህዝብ ነው። ኢትዮጵያ ውስጥ ቀዳሚ ከመስዋዕትነት እየከፈለ ሀገርንም ራሱንም ከጥፋት ለመታደግ ከፍተኛ መስዋዕትነት እየከፈለ ያለበት ዘመን ነው። አማራ በራሱ አማራዊ አጀንዳ ዙሪያ የተሰባሰበበት ዘመን፣ እያንዳንዱ የኢትዮጵያን በተመለከተ በሚደረግ የፖለቲካ እንቅስቃሴ ውስጥ አክቲቭ ሚና ሊኖረው የሚገባበት ዘመን ነው። አማራው በሁሉም የፖለቲካ እንቅስቃሴዎች ውስጥ ቀዳሚ ሚና ሊኖረው ይገባል። ምክንያቱም የተደራጀ ኃይል ስለሆነ፣ ምክንያቱም አማራዊ አጀንዳዎችን ስለለየ፣ ምክንያቱም እንደ አማራ ራሱን ሞቢላይዝ ማድረግ የቻለ ማህበረሰብ ስለሆነ
በኢትዮጵያ ውስጥ በሚኖሩ ማናቸውም ፖለቲካዊ ሽግግሮች ማናቸውም የፖለቲካዊ እንቅስቃሴዎች ውስጥ ሚናው የጎላ መሆን መቻል አለበት። ባይተዋር ሆኖ በጥርጣሬ ከዳር ሆኖ የሚመለከትበት ዘመን አብቅቷል። ምክንያቱም አማራ ኃይል ሆኖ መጥቷል። ስለዚህ ኢትዮጵያ ውስጥ የሚንቀሳቀሱ ኃይሎች ትላንትናም የተደረገው በይነመረብ ላይ የሚደረገውም ሰልፍም እና እንቅስቃሴም አማራውን ማግለል አይችልም። አማራውን ሳይዝ እንቅስቃሴ ማድረግም በኢትዮጵያ ውስጥ በእርግጥም ተጨባጭ ፖለቲካዊ ለውጥ ይመጣል ብሎ አያስብም። በዚህም አማራውን ለማሳተፍ ጥረት እንዳደረገ ተመልክቻለሁ። አማራዎች በምታገኙት ሚዲያ በምታገኙት የፖለቲካዊ እንቅስቃሴ በምታገኙት ስፔስ ላይ አማራዊ አጀንዳዎችን ይዛችሁ ከሌሎች ኢትዮጵያውያን ጋር ለመተባበር መገኘት መቻል አለባችሁ። you don't have to shy away ከእያንዳንዱ ፖለቲካዊ እንቅስቃሴ ራሱን ማግለል የለበትም። አማራ አሁን በተሳታፊነት በእያንዳንዱ የፖለቲካዊ እንቅስቃሴ ውስጥ ግንባር ቀደም ሆኖ መገኘት አለበት። በተለይ በጸረ አገዛዝ ትግል ላይ ከተሰለፉ ኃይሎች ጋር በሚደረጉ ትብብሮች ውስጥ አለን ብሎ አማራዊ አጀንዳ በየቦታው ዋና ምክንያቱም የምንታገለው ይሄንን ስርዓት ብቻ አይደለም። በርካታ መዋቅራዊ በርካታ ውስብስብ ኮምፕሌክስ የሆኑ ጸረ አማራዊ ትርክቶች፣ ጸረ አማራዊ ህጎች፣ ጸረ አማራዊ ልምምዶች፣ ጸረ አማራዊ አሰራሮች በጣም በስፋት የገነገኑበት ሀገር ነው ኢትዮጵያ። በተለይ ባለፉት 40 ዓመታት በጣም በርካታ ነገሮች ተሰርተዋል። በቅርብ ጊዜያት በተለይ ባለፉት 8 ዓመታት የሆነውን ነገር ደግሞ በደንብ ብትመለከቱት ነው። አሁንም እየተደረገ ያለውን ነገር ታውቁታላችሁ። በሚደረጉ የፖለቲካ እንቅስቃሴዎች ውስጥ አማራ ራሱን አግልሎ ሌሎች ነገሮችን በጥርጣሬ የሚመለከትበት ጊዜ ማብቃት መቻል አለበት። በእያንዳንዱ ጉዳይ ላይ ሚዲያውን በድፍረት ሐሳቦችን መሞገት መቻል አለበት። ልሂቃኑም በእያንዳንዱ መድረክ ላይ እየተገኙ ከሌሎች ኢትዮጵያውያን ጋር የአማራውን ፍላጎት ይዘው በኢትዮጵያ ውስጥ በሚኖር ሽግግር አማራው ሊኖረው ስለሚገባ ሚና መተማመን መፍጠር ያለባቸው ነገ አይደለም ዛሬ ነው። በዚህ ሚና ውስጥ ግንባር ቀደም ሚና ተጫወቱ። ዳር ሆናችሁ በትዝብት ዳር ሆናችሁ ሌሎች ነገሮችን ላይ በጥርጣሬ ምናምን ግባና ሞግት ግባና አማራዊ ፍላጎቶችን አስጠብቅ። በእያንዳንዱ እንቅስቃሴ ከሌሎች ኢትዮጵያውያን ጋር በሚኖረው ትብብር ውስጥ መተማመን እንዲፈጠር አድርግ። የአማራውን የተለየ ጥቃት ህዝቦች እንዲገነዘቡ ፍላጎቱን የትግል አድማሱን በማስረዳት በሀገሪቱ ውስጥ በሚኖር ሽግግር ውስጥ ሚናውን እንዲወጣ ህዝባችን በዛ ልክ ስራዎች መሰራት መቻል አለባቸው ማለት ነው። ይዘን ወርሰን የመጣናቸው ፖለቲካዊ ውርሶቻችን አሉ። በዚህም በርካታ እንቅስቃሴዎችን በጥርጣሬ የምንመለከትበት ያ ዘመን አብቅቷል ነው። ያ ዘመን ስላልተደራጀን ያ ዘመን ጠንካራ ማህበረሰብ ስላልፈጠረን እንደዛ አይነት ስጋቶች ተጋላጭነታችንም ሰፊ ስለነበረ እንደዛ አይነት ስጋቶች ቢኖሩ አይገርመኝም። አሁን ላይ ግን ብዙ ነገር ተቀይሯል። አማራው የሚሰጋበት አንዳች ምክንያት የለም። እያንዳንዱ ኢትዮጵያ ውስጥ ባለው ነገር አማራው ከሌላው ኢትዮጵያዊ ጋር በሚኖረው ሚና ውስጥ እያደረገ ያለውን ተጋድሎ እያደረገ ያለውን መስዋዕትነትና እያደረገ ያለውን ከፍተኛ ጸረ አገዛዝ ትግል የሚመጥን ፖለቲካዊ ተሳትፎ ይፈልጋልና መድረኮችን ሁሉ ሰልፍ ሲጠራ ውጡ። ከሌሎች ኢትዮጵያውያን ጋር በሚደረጉ ትብብሮች ላይ የአማራ ሰልፎች ላይ ብቻ ነው የምንገኘው። ኖ ኢትዮጵያ እና የአማራ ትግል በኢትዮጵያ ሀገረ መንግስት ቀጣይነት ውስጥ ታሳቢ ተደርጎ እየተደረገ ያለ ትግል ከሌሎች ኢትዮጵያውያን ጋር ትብብርን ይፈልጋል። በሌሎች ኢትዮጵያውያን መድረኮች ላይ ኢትዮጵያውያን በሚያደርጓቸው ሰልፎች ላይ አማራ አጀንዳን ይዞ መገኘት፣ የጋራ ትብብርን መፍጠር፣ መተማመንን መፍጠር በጣም አስፈላጊ። use the political space whenever available። የፖለቲካ ስፔሶች ክፍት በሆኑባቸው ቦታዎች ሁሉ አማራው መገኘት መቻል አለበት። በእያንዳንዱ ማህበራዊና ፖለቲካዊ እንቅስቃሴዎች ውስጥ ግንባር ቀደም ሚና መጫወት መቻል አለበት። ከአይን አፋርነት ከተነጣይ ፖለቲካ መውጣት መቻል አለበት ማለት ነው። ፖለቲካል ስፔሱን ለሌሎች ትቶ እሱ በባይተዋርነትና በታዛቢነት የሚከታተላቸው የፖለቲካ ዘመኖች አብቅተዋል የሚለው ነው። በእነዚህ አይነት ሁኔታዎችም በቀጣይም በሚኖሩ መድረኮች ላይ ግንባር ቀደም ተሳታፊነት ሊኖር ይገባል። ለምን? መሬት ላይ የሰራነው ስራ ውጤት እያመጣ ስለሆነ። ለምን? በሀገር ውስጥ ያለን ሚና ትናንት ከነበረበት ፈጽሞ የተለየ ደረጃ ላይ ስለደረሰ ማለት ነው። በኩራት መገኘት መቻል አለበት። እዚህ ጋር ይመለከተኛል። ኢትዮጵያን በተመለከተ በሚደረጉ መድረኮች ላይ አለው። አማራን በተመለከተ በሚደረጉ መድረኮች ላይ አለው። የኛም ፍላጎት የህዝባችንን ፍላጎት ተብሎ የራሱን ሌላውም እንደዚሁ ማለት ነው። እያንዳንዱ ማህበረሰብ ትላንትና ደስ ያለኝ እያንዳንዱ ብሔረሰብ የሃይማኖት ተወካዮችን ሁሉንም ለማለት በጣም ከፍተኛ ጥረት እንደተደረገ ተመልክቻለሁ። ኢትሬሊ በጣም ትልቅ ኢፈርት የሚጠይቅ ነው።
የሀገሪቱ ውስጥ ያለው ናሽናል ዲያሎግ ኮሚሽን እየተባለ ራሱን የሚጠራው ኃይል እንዲህ አይነት ስብስብን ለማድረግ እንኳን እንደዚህ አይነት መድረክ ለመፍጠር የሚያስችል ቁመናና አቅም እንደሌለው ትመለከታላችሁ። ትላንት የተሰራው ስራ ቀላል እንዳልሆነ በደንብ መገንዘብ ስለሚያስፈልግ ነው ማነሳው። ሌላው ኢምፖርታንት ነገር ምንድነው? አገዛዙ ምላሽ ሰጥቷል የሚል እምነት አለኝ እኔ። የትላንቱን መድረክ በተመለከተ ምን አይነት ምላሽ ሰጠ የሚለውን ላንሳላችሁ። ይሄ ጽሁፍ የወጣው በአቶ ግርማ ሰይፉ በኩል ነው። አቶ ግርማ ሰይፉን በተመለከተ ምንም ነገር እዚህ ጋር ማለት አልፈልግም። ብዙዎቻችሁ የራሳችሁ ግንዛቤ ስላላችሁ ግለሰቡን ትኩረት አድርጌ ስለማላነሳ ብዙ ጊዜ ያነሳቸው ነገሮች ግን አሉ። ይሄን መልእክት እሱ አይደለም የጻፈው። በእኔ እምነት በግርማ ገጽ ላይ የተጻፈው ጽሁፍ ባገዛዙ የፖለቲካ ስልጣን ያላቸው ኃይሎች የፖለቲከኞች ማለት እንዲለጠፍ የተደረገ ጽሁፍ ነው በእኔ እምነት። አገዛዙ መድረኩን እንዴት ነው የተመለከተው የሚለውን ነገር አገዛዙ በጣም ከሚፈራቸው ኢትዮጵያ ውስጥ በትሬት ደረጃቸው ካስቀመጣቸው የትግል እንቅስቃሴዎች ውስጥ በደረጃ ብናስቀምጥ ይሄኛው አሁን የትናንት የተደረገው መድረክ በሶስተኛ ደረጃ ሌቭል ኦፍ ትሬትነቱ ላገዛዙ ህልውና ቢያንስ በሁለተኛና በሶስተኛ ደረጃ የምታስቀምጡት ነው። መሬት ላይ ያለ ጸረ አገዛዝ ትግል የሚያደርጉ የተደራጀ እንቅስቃሴ የሚያደርጉ የትጥቅ እንቅስቃሴ የሚያደርጉ ኃይሎች በዋናነት እንግዲህ በትሬትነት ይቀመጣሉ። ከዛ ውጭ ግን የብሔረሰብ የህዝቦች ትብብርን የሚያሳልጡ መድረኮች ግን ያገዛዙ ከባድ ትሬቶች ናቸው፣ አደጋ ተደርገው የሚወሰዱ ናቸው። በዚህም በከፍተኛ ትኩረት የሚከታተለው ጉዳይ ነው። ይገመገማል ብቻ ሳይሆን አቅጣጫ ይቀመጥበታል። እንደዚህ አይነት መድረኮችን ለማፍረስ ቀጣይ እንቅስቃሴዎችን ለማስተጓጎል በርካታ ስራ ይሰራል። ግልጽ ነው። እንኳን እንደዚህ አይነት መድረኮችን የአማራውን የዲያስፖራ እንቅስቃሴ ለማኮላሸት የተመደበው ገንዘብ እና የተደረገው ኢንቨስትመንት ቀላል የሚባል አልነበረም። በእያንዳንዱ ከተማ ላይ አገዛዙ ምን እንዳደረገ የአማራውን የዲያስፖራ እንቅስቃሴ ለማኮላሸት እናውቃለን። በእያንዳንዱ ከተማ ላይ ማለት በጣም ከፍተኛ አማውንት ኦፍ ኢንቨስትመንት መድቦ ነው የሚሰራበት። ይሄም መድረክ በብዙ ፈተናዎች ውስጥ የተሳካ መድረክ እንደሆነ መገንዘብ ይችላሉ። ምንድነው የሚለው እዛ ላይ በርካታውን ነገር አላነሳም። ከአቶ ገዱን በተመለከተ ከተነሱ ሐሳቦች ብቻ ከዛ በኋላ ልነሳ። ገዱ አንዳርጋቸው ጥሩ ዘጋቸው የቀረበ ቢሆንም ክሱን አልወደድኩለትም፣ በራስ ላይ ተኩስ ነው ይልና ገዱ በስህተት በብሔር ውክልና የውጭ ጉዳይ ሚኒስትር የነበረ ቢሆንም ቀጥሎ አምባሳደር እንኳን ለመሆን ብቃት የሌለው ክፍለ ህዝብ አደራጅ ካድሬ ነው። በቃ ገዱ ከዚህ አይዘልም የሚል ነው። ገዱን በተመለከተ በአገዛዙ ቁልፍ ባለስልጣናት ጽሁፎች ሲጻፉ ይሄ መጀመሪያ አይደለም። እዚህ ጋር በምንም አይነት መንገድ እኔ ገዱን ዲፌንድ ላደርግ አይደለም ይሄንንም ማነሳው፣ ግን በጣም ክሪቲካሊ ማነሳው ጥያቄ ዋይ ኦልዌይስ ገዱ? ለምንድን ነው በዚህ አገዛዝ ባለስልጣናት በዚህ አገዛዝ ሹመት በተሰጣቸው ግለሰቦች ዘንድ ገዱ ሁሌ ትኩረት የሚደረግበት ለምንድን ነው? ብቃት ከሌለው ለምንድን ነው ገዱን ዲስከስ የሚያደርጉልን? ዋይ ለምን አቮይድ አያደርጉትም? ለምን አይተውትም? ለምንድን ነው በየጊዜው ደግሞ ደጋግመው የሚነግሩን የሚለው ነገር በጣም ክሪቲካል። ገዱ ይሄ አገዛዝ በዚህ ቦታ ላይ እንዲመጣ በማድረግ ሂደት ውስጥ የነበረውን ሚና ብዙዎቻችሁ የምታውቁት ነው። እሱን አላነሳም። የተፈጠረውንም ስህተት የአማራ ህዝብ እንዴት ተጋላጭ እንደሆነ በዚህ ረገድ ያለውን ነገር ለማንሳት አልፈልግም። ጊዜ ስናገኝ በስፋት የምናነሳው ጉዳይ ሊሆን ይችላል። ለምንድን ነው አገዛዙ ገዱን የሚፈራው የሚለውን ነገር ግን እያንዳንዳችሁ ልታስቡበት የሚገባው ጥያቄ ይመስለኛል። በእኔ እምነት ገዱ ትልቁ ካፒታሉ በእነዚህ ኦፊሶች ላይ በነበረበት ጊዜ ላይ የፈጠረው ሶሻል ካፒታል እና ፖለቲካል ካፒታል፣ ያ ሌቨሬጅ፣ ያ ፖለቲካዊ ልምምድና በተለይ ደግሞ ከተለያዩ አካላት በውጭ ጉዳይ ሚኒስትርነት በወቅት በነበረ ሚና ግለሰቡ አሁንም በአማራ ትግል ውስጥ በርካታ በጎ ሚናዎችን ሊጫወት የሚችልበት እድል በተለይ ደግሞ ያንን ካፒታሉን ተጠቅሞ ከሌሎች ኃይሎች ጋር የአማራ ትግል አላያንስና ትብብር እንዲፈጠር ነው። ቶሎ ኢትዮጵያ ውስጥ ባሉ ኃይሎች ዘንድ ብቻ አይደለም። በነገራችን ላይ የምታስታውሱ ከሆነ በአባይ ጉዳይ ላይ የሚደረጉ ምክክሮችንን በመምራት በፕሬዚደንት ትራምፕ ዘንድ ኢንጂነር ስለሺ በቀለ በነበሩባቸው መድረኮች ላይ ገዱ የኢትዮጵያን ኢንትረስት ወክሎ በዚህ በዋሽንግተን እንዲገኝ የተደረገ ግለሰብም ጭምር ነው። በነገራችን ላይ እነዚህ ነገሮች ባገዛዙ ዘንድ በጣም ደግርሳ በጣም በርካታ ስጋት
ተደርጎ ከሚወሰድባቸው ነገሮች አንዱ ነው ሶ ግለሰቡን ፖለቲካሊ ኢሬሌቫንት ማድረግ ይፈልጋል for some reason እና እኔ እንደውም የሚጠበቅበትን ሚና እየተጫወተ ይሁን አይሁን ገዱ አላውቅም ግን አገዛዙ እንዴት እንደሚመለከተው ግን ራሱ የሚያውቅ ከሆነ አላውቅም ግን ግለሰቡ ሊያሳርፍ የሚችለውን ተጽዕኖ በትክክል የተገነዘበው ይመስላል ሶ በየለቱ በሚደረጉ መድረኮች ላይ ነጥሎ ሲንግል አውት አድርጎ ገዱን መምታት የተለመደ አካሄድ እንደሆነ ተመልከቱት ለምን የሚለውን ብዙዎቻችሁ በራሳችሁ ጠይቃችሁ ምላሽ ልትሰጡት ትችላላችሁ ብያስባለሁ ሶ አንደኛው ነገር ይሄንን አንስቷል ሌላው ሌሎቹን ያው ስም ማጥፋትና ምናምን ነገር ነው የተለመደ ኢትዮጵያ ውስጥ የፖለቲካ እንትን ነው ታርጌት አድርገ ካራክተር አሳሲኔት ማድረግ የተለመደ አሰራር ስለሆነ እንደዚህ አይነት ፖለቲካዊ ብልግና አሁን በተለይ ብልጽግና ከመጣ በኋላ ስልጣን ላይ የተለመደ የፖለቲካ አካሄድ ነው ግብረ ኃይሉ ይላል እንቅልፋቶ ቀድሞ ሚዲያ ካገኙ አፋቸውን ለመክፈት ብዙ የማይቸገረው ቀድሞ ፖለቲካ የኤአይ ዘመን የፖለቲካ አቅጣጫን እንዲያሳዩን ማቅረቡ ግብረ ኃይሉ በቀጣይ ትርጉም ያለው ነገር እንደማይሰራ ምልክት ነው ይላል ሶ በቀጣይ የሚሰራቸው ነገሮች ግብረ ኃይሉ ምን ለመስራት አቅዷል የሚለው ነገር ያገዛዙ ስጋት እንደሆነ ተመልክቼበታለሁ ወይ የኤአይ ዘመን ፖለቲከኞች ነን ይያሉን እንደሆነ ብልጽግናዎች ተረዳለው ምን ማለት ነው የኤአይ ዘመን ፖለቲከኛ የሚለው እንግዲህ ሌላ ጊዜ እናነሳዋለን ብልጽግና በርግጥ የኤአይ ዘመን ፖለቲከኛ ነው ወይ የሚለው ነገር ማለት ነው ከዛ ውጪ ግን የተቀመጡ እጅግ አሳዛኝ ነገሮች አሉ ከሀገር ውስጥ የተሳተፉት አቶ አበበን ማለት ይመስለኛል ከሀገር ውስጥ የተሳተፉት ጀግኖች ተብለዋል የማይችሉትን ዋና ለመዋኘት ሞክረዋል ለፌስቡክ ጭብጨባ እንኳን እንደማይበቃ ተመልክተናል በኃይል መንግስት በማፍረስ ህጋዊ ሰላማዊ ትግል ነው ብለውናል የት እንዳነበቡት ሲገረፉ ያወጣሉ ልል ነበር የኔ ምክር ዝንባቸውን እሺ አለ ማለትን ንቆመተው ነው ይላል እንግዲህ ከኢትዮጵያ የተሳተፉት ተሳታፊ አቶ አበበ ናቸው ያነሱትንም ነገር ሰምታችሁታል ሰውየው በሰላማዊ ትግል የሚያምኑ ናቸው ፍጹም ሰላማዊ ትግል ያምናሉ እኔ ፈጽሞ በኢትዮጵያ ሰላማዊ ትግል የሚባል አለ ብያላምንም በነገራችን ላይ ከሌሎቹ ለየት የሚያደርገኝ ለዛ ነው ኢትዮጵያ ውስጥ ፖለቲካል ስፔስ አለ ብያላምንም ኢትዮጵያ ውስጥ የፖለቲካ ተቋማትም አሉ ብያላምንም ለዚህ ነው በምርጫ ሂደት የሚሳተፉ አካላትንም እንደ ሞኞች ነው የማየው ምክንያቱም ሪቹዋል ነው ኢትዮጵያ ውስጥ ምርጫ እንጂ በትክክል የኢትዮጵያን ህዝብ ፍላጎት የሚያንጸባርቅ ነው ብዬ ስለማላምን ማለት ነው እዚህ ጋር ግን የተመላከተ በጣም አደገኛ ነገር አለ ያገዛዙን ትክክለኛ ባህሪ ምላሽ ሰጥቷል ምለው ለዚህ ምንድነው የሚለው ሲገረፉ ያወጣሉ ልል ነበር አቶ አበበን የመግረፍ ፍላጎት አለው አገዛዙ ከኢትዮጵያ ሆነው ፖለቲካዊ እንቅስቃሴ ውስጥ የሚሳተፉ ግለሰቦችን በደፋርነት ይከሳል ይሄ ሰውየው አርሜ የላቸው በሚዲያ ነው የተገኙት ሐሳባቸውን ያጋሩት ይሄ በግርፋት እንደሚያስቀጣ ያነሱና ግለሰቡ ይሄን ጽሁፍ የጻፈው ግለሰብ የኔ ምክር ዝንባቸውን እሻለ ማለትና ንቆመተው ነው የሱ ምክር አይደለም ሲገረፉ ያወጡታል የሚለውም የሱ ሐሳብ አይደለም ያገዛዙ ፖሊሲ ነው አገዛዙ በበይነ መረብ የተሳተፉ ኢትዮጵያውያንን አግኝቶ መግረፍ አይችልም ስለዚህ ይሄንን ቂሙን ሊወጣበት የሚፈልገው በሀገር ውስጥ ቢያንስ ኔትወርክ ለመፍጠር አንድን ግለሰብ ተጠቅመዋል በዚህ ሂደት ውስጥና እንቅስቃሴ ውስጥ በድፍረት የተሳተፉ አንድ ግለሰብ አሉ ስለዚህ እሳቸውን ግን ማሸማቀቅ እንደሚገባ የታመነበትና አቋም የተያዘበት ጉዳይ እንደሆነ በግልጽ ተመልክቻለሁ ግለሰቡን በፍጥነት ጥቃት ከሰነዘሩባቸው በቀጥታ በሰላማዊ እንቅስቃሴና በትግል ውስጥ የሚሳተፉ ግለሰቦች ፖለቲካዊ አንድምታው የሚያመጣው ገጽታ ጥሩ ስለማይሆን እንደሚገረፉ ለግለሰቡ ነግሮ ግለሰቡ በፍርሃት እንዲሸማቀቁ አድርጎ በቀጣይ ንቀን እንተዋቸው ለጊዜው ግን በቀጣይ እርምጃ እንወስድባቸዋለን አይነት አንድምታ ያለው ነገር እንደተነገረ በግልጽ እመለከታለሁ ይሄ ጽሁፍ ግርማ ምንም እንደማያደርግ አውቃለሁ ፖለቲካ ውስጥም ያለውን ሚና በደንብ ገነዘባለሁ ኢትዮጵያ ውስጥ ይሄ የሱ አቋም አይደለም ይሄ ያገዛዙ አቋም አገዛዙ በኢትዮጵያ ፖለቲካ ስፔስ ውስጥ የሚሳተፉ ግለሰቦችን በአይነ ቁራኛ እንደሚመለከት በምን አይነት መንገድም እነሱን እና ፖለቲካዊ ፍላጎቶቻቸውን እንዳያሳኩ ምን አይነት እርምጃ እንደሚወስድም በግልጽ ያስቀመጠበት ግን ደግሞ ግለሰቦቹ ላይ ለጊዜውም ቢሆን ዝንባቸውን እሺ አለ ማለትና ንቆ በጊዜውም ቢሆን ለመተው ፍላጎት ያለ መሆኑን በአደባባይነት
actually ይሄ this won't happen ንቀው የሚተውት ጉዳይ አይደለም ግን ግለሰቡ ላይ በፍጥነት እርምጃ ይወስዱ በተለያየ መንገድ ህይወቱን ሊያመሰቃቅሉታል በጊዜ ሂደት ደግሞ ግለሰቡ ላይ ጥቃት እንዲሰነዘር ያደርጋሉ ይሄ የፖለቲካ አካሄዳቸው እስከዛሬም ድረስ ይተገብሩት የነበረው so the fact is that ይሄ ጽሁፍ የተለጠፈው የፖለቲካ ተቃዋሚ ነኝ በሚል ግለሰብ ገጽ ላይ ስለነበረ ያስገረመኝ ነገር እንደነዚህ አይነት ፖለቲከኞች በኢትዮጵያ ውስጥ በርግጥም ዴሞክራሲያዊ ፖለቲካ ሽግግር ሀገሪቱ ውስጥ እንዲኖር የዴሞክራሲያዊ ተቋማት ግንባታ በሀገሪቱ ውስጥ እንዲኖር ሰላማዊ ፖለቲካ ሂደት በሀገሪቱ ውስጥ እንዲዳብር የሚጫወቱት ምን አይነት ሚና እንደሆነ ህዝብ እንዲፈርደው ነው ማለት ነው አንድ ግለሰብ በበይነ መረብ ተገኝቶ ሐሳቡን ያጋራው ሐሳቡ ድርጅት እንግዲህ እዛ መድረክ ላይ እያንዳንዱ ሰው የየራሱ የሚያምንበትን ፖለቲካዊ ሶ በበርካታ ኢትዮጵያውያን ዘንድ ትብብር እንዲመጣ በቀጣይ ህዝቡ የተደራጀ ትግል እንዲያደርግ የቀረበ ጥሪ ነው ከዛውጪ ወጥነት ያለው የፖለቲካ ማኒፌስቶ ኖሮ የጋራ ትግል ለማድረግ የተደረገ የቃል ኪዳን ስምምነት አይደለም ያ መድረክ ጸረ አገዛዝ ትግል በሀገሪቱ ውስጥ ጦርነት ይቆም ሰላም ይምጣ የተባለ በሀገሪቱ ውስጥ መኖር ስላለበት ሽግግር ጥሪ የተላለፈበት ነው ግን እያንዳንዱ ኃይል ራሱን ወክሎ ነው የተገኘው ወይ ድርጅቱን ወይ ራሱን ወክሎ ነው ሰው የተገኘው በዛ መድረክ ላይ አንድ ግለሰብ ተገኝቶ ሐሳቡን በማስተጋባቱ ያውን በተቋማዊ ጎራ ተሰልፍ ያለው ሚል ግለሰብ ኢትዮጵያ ውስጥ ሲቪክ እና ፖለቲካል ዲስኮርሶች ሲቪክ ፖለቲካል ዲስኮርስ እንዲዳብር የራሱን በጎ ሚና ሊጫወት እንደተሰለፈ ሰው እንዲህ አይነት አቅጣጫ እንዲህ አይነት ነገሮች እንዲቀርቡ ማድረግ በእውነት በጣም የሚያሳዝን ነው ለምን የሀገሪቱ ፖለቲካ ከኬንያ ከጎረቤቶቻችን ከኬንያዎችም ከሌሎቹ የሚያነሰና በዚህ ደረጃ እንዲቀጭጭ እንደሆነ በደንብ ትገነዘባላችሁ ለምን ኢትዮጵያ ፖለቲካ እንደሌላት ለምን የፖለቲካ ተቋማት እንደሌሏት ለምን ዜጎቿ በእንደዚህ አይነት ምስቅልቅል ውስጥ እንዲገቡና በእንደዚህ አይነት መከራ ውስጥ አገሪቷ እንድትቀር የፖለቲካ ልሂቃኑ የነበራቸውን ሚና በትክክል እንድትገነዘቡ የሚያደርግ ነው ብዬ ነው ማምነውና በእውነቱ በጣም የሚያሳዝን ነገር እንደሆነ ተመልክቻለሁ ለማለት ነው ይሄንን ያነሳው ከዛውጪ መድረኮቹ ተጠናክረው መቀጠል መቻል አለባቸው አማራው በንቂት በስፋት መሳተፍ አለበት ሰልፎች ሲጠሩ መገኘት አለበት ሌላው ያንዳንዱን ፕላትፎርም የሚዲያ ፕላትፎርም የፖለቲካ እንቅስቃሴዎች ፕላትፎርምም ይሁን አማራው በዝንቃት በስፋት ሊጠቀምባቸው ይገባል የሚል መልእክት ነው ማስተላለፍ የምፈልገው ምክንያቱም ዛሬ ባይተዋር አይናፋር የሚኮንበት ዘመን አይደለም አማራው የነቃ የፖለቲካ ተሳትፎ እያደረገ መሬት ላይ የነቃ ወታደራዊ እንቅስቃሴ እያደረገ ነው አይደለም ስለዚህ ለዚህም ዋጋ እየከፈለ ነው ህይወት መስዋዕትነት በእስር ቤት በተለያየ መንገድ ዋጋ እየከፈለ ነው ያለው ሶ በሌሎችም እንቅስቃሴዎች ውስጥ እንደዚሁ ግንባር ቀደም ሚና ሊኖረው ይገባል ሰልፎች ሲጠሩ በተለያዩ መድረኮች ላይ የተገኘ ሐሳቡን ፍላጎቱን መግለጽ አለበት ከሌሎች ኢትዮጵያውያን ጋር መተማመንን መፍጠር አለበት የሚለው ነገር እንዳቅጣጫ እንድትይዙልኝ ነው ይሄንን ፕሮግራም ማንሳት የፈለኩት ነው ዛሬ ፋኖ ስላስመዘገባቸው አፋብን ስላስመዘገባቸው ድሎች ነው ማንሳት የምፈልገው አፋብን ቴድሮስ ዛሬ በእነዚህ ፈረስ ቤት ጎንጅ ቆለላ አዴት ቆላ ደጋዳሞት እና ደንበጫ እንደዚሁ ደንበጫ ፈረስ ቤት በጣም በርካታ ድሎች ናቸው የተገኙት ሙሉ ለሙሉ ያገዛዙ ሻለቃ ጦር ተደምስሷል ጠላት ከአንድ ዓመት በላይ በማዘዣ ጣቢያነት በማድረግ ሲጠቀምበት የነበረው የአዴት ፖሊስ ጣቢያን በመቆጣጠር ጠላትን በመደብሰስ በርካታ የነፍስ ወከፍ መሳሪያ እና ተተኳሾችን መማረክ ተችሏል 159 የነፍስ ወከፍ መሳሪያዎች ተማርከዋል ከ15000 አካባቢ የብሬን ተተኳሽ እንደዚሁም 15000 አካባቢ የክላሽ ተተኳሽ በድምሩ ወደ 30000 የሚጠጋ በርካታ የእጅ ቦምቦች ክላሽና ስንቆች የደረት ትጥቆች የወገብ ትጥቆች ሚሊሻ እንደዚሁ በርካታ ሚሊሻ መማረክ ተችሏል 97 ሚሊሻ 37 አድማ በተና 22 የመከላከያ ሰራዊት በድምሩ 157 የጠላት ኃይል ተደምስሷል በርካታ ኃይሎች እንደዚሁ እጅ ሰጥተዋል በአዴት ከተማ እንደዚሁ በርካታ የእስረኞችን ለማስለቀቅ ጥረት ተደርጓል ከ200 በላይ የግፍ እስረኞች ከስር እንዲወጡ ተደርጓል በእንደዚሁ በሰሜን ጎጃም ዞን ጎንጅ ቆለላ ከተማ መሽጎ የነበረው የጠላት ኃይል እንደዚሁ ተደምስሷል ነው የሚለው በዘገባው ነበልባሎቹ 102ኛ ኮር በተመሳሳይ ሰዓት ጎንጅ ቆለላ ወረዳ በመግባት 89 ሚሊሻ 24 የመከላከያ በድምሩ 103 የጠላት ኃይል እንደዚሁ ተደምስሷል ነው የሚለው በዚህም በርካታ የነፍስ ወከፍ መሳሪያ በርካታ ተተኳሽ በርካታ ምርኮኛ መያዝ ተችሏል የሚል ነው ከዚህ ውስጥ እንግዲህ በጣም አነጋጋሪ የሆነው የኮሎኔል
ደመላሽ አሰፋ ቆጭቶ መማረክ ነው። ኮሎኔሉ ከተማረከ በኋላም ያስተላልፋቸውን መልእክቶች ያው ብዙዎቻችሁ ተመልክታችኋል ምን አይነት መልእክት እንዳስተላለፈ ኮሎኔሉ በቀጥታ ያስተላልፈው መልእክት ላይ ፋኖ ይችላል የሚል መልእክት ነው ኮሎኔሉ ያስተላልፈው የሚገርመው ነገር ቅድም እንዳልኩት መግቢያ ላይ ገና ሲያዝ ኮሎኔሉ ተይዞ ያው ተከበባ ተደረገበት ተያዘ ከተያዘ በኋላ ፊቱ ላይ ይነበብ የነበረው ሪሊፍ ፊቱ ላይ ይነበብ የነበረው ደስታ በግልጽ የዚህ አገዛዝ ሰራዊት ኢንክሉዲንግ ከፍተኛ ክፍለ ጦር አመራሮቹ ጭምር በምን አይነት መሰላቸት ውስጥ በምን አይነት ስጋት ውስጥ በምን አይነት ፍርሃት ውስጥ እንደሚኖሩ ማሳያ ነው ኮሎኔሉ ፋኖ ይችላል በል ሲባል በቀጥታ ያለው ነገር እንዴት ይችላል ትሉኛላችሁ መጠርጠር ውስጥ ይችላል የሚለው ቃል አይገልጸውም ይሄ ፋኖ ያደረገ አፋብን ያደረገ ያለው በአማራ ክልል እየተደረገ ያለው ተጋድሎ በሌሎች ሀገራት ቢደረግ ኖሮ እንዴት ይዘገብ ነበር የሚለው ነገር በጣም ብዙ ጊዜ የምጠይቀው ጥያቄ ነው በእውነት አሁን እያንዳንዱን ኦፕሬሽን ዛሬ እንግዲህ እንዳልኩት የቀድሞ ኦፕሬሽን ዘመቻ የሌሊት ኦፍ ነው ይሄ የሌሊት ኦፍ ኦፕሬሽን የተደረገበትን አጠቃላይ ታሪካዊ ሁኔታው የነበረውን ሁኔታ ማን ይዘግባል እያንዳንዱ ዕለት በየዕለቱ የሚደረገውን የየዕለት ክንውን በተለይ ወታደራዊ እንቅስቃሴዎችን ነው ለማስተማሪያነትም ቢሆን ይጽፉታል ወይ እንደዚህ ድርሳናት የሚዘግብ ሰው አለ ወይ በየዕለቱ እንግዲህ በየዕለቱ የሚደረጉትን ወታደራዊ እንቅስቃሴዎች የሚል ነገር ሁላ ብዙ ጊዜ ያነሳሉ በእርግጥ እንዲህ አይነት ነገሮች ይጻፋሉ ወይ ምክንያቱም በዚህ በአሜሪካን ሀገር በተለይ የዚህ አሜሪካን መንግስት ወታደራዊ ማኑዋሎችን አንዳንዶቹን ለማየት እድል ገጥሞኝ አይቻቸዋለሁና አብዛኞቹ የጦር ትምህርት ቤቶች ማስተማሪያ ተደርገው የሚወጡ ማኑዋሎች አብዛኞቹ በየሀገራቱ በሚደረጉ ኦፕሬሽኖች ወታደሮች የሚፈጽሟቸው ገድሎች ጀብዶች ለብዙዎቹ የታሪክ መማሪያ ወታደራዊ ትምህርት መማሪያ ሆነው በዓለም አቀፍ ደረጃ ያለው ወታደራዊ ሳይንስ እና የወታደራዊ ሳይንስ ጥበብ እድገት ላይ በቀጥታ ሚና እንዲጫወቱ ይደረጋል እያንዳንዱ ኦፕሬሽን has a story to tell ዛሬ በዚህ በደጋዳሞት በአዴት በተለያዩ አካባቢዎች ላይ ዛሬ ጎጃም ላይ የተደረገው ነገር ትልቅ ታሪካዊ ሌሰን ለጦር ትምህርት ቤት ተማሪዎች በዚህ ላይ ምርምር ለሚያደርጉ ሰዎች and ወደፊት ለሚደረጉ ወታደራዊ ኦፕሬሽኖች ትልቅ ማስተማሪያ ናቸው እንዴት ኮሎኔልን መማረክ እንደሚቻል በአንድ ሰዓትና በሁለት ሰዓት ኦፕሬሽኖች እንዴት የተቀናጀ እንቅስቃሴ ማድረግ እንደሚቻል በአንድ ሰዓትና በሁለት ሰዓት ኦፕሬሽኖች ትልቅ ሌሰን ትልቅ ትምህርት የሚወሰድባቸው ናቸው ብዬ ነው ማሰው በአንድ ጊዜ 19 ወረዳዎችን እና ከተሞችን ለምሳሌ ባለፈው ደቡብ ጎንደር ላይ መቆጣጠር ሲቻል እነዚህ ተራ ወታደራዊ እንቅስቃሴዎች አይደሉም በነገራችን አንድን ወረዳ ከዛ በኋላና አንድ ወረዳን ከተማ አገዛዙ ከዛ በኋላ መልሶ ለመያዝ ያወጣውን ገንዘብ ያወጣውን ኢፈርት ያወጣውን ኢነርጂ ያወጣውን ገንዘብ ያወጣውን እና የከፈለውን መስዋዕትነትና ተመልከቱ ከዛ በኋላ ወደዛ ወረዳ ለመመለስ እና ከተሞቹ መልሶ ለመቆጣጠር የሚፈጅበትንና የሚወስድበትን ዝግጅት ጊዜ ገንዘብ ምናምን መመልከት ይችላልላችሁ ቀላል አይደለም ያውም እየለቀቁለት እየወጡ ማለት ነው አላስፈላጊ የሆኑ ወታደራዊ እንቅስቃሴዎችን ከተማ ላይ አያደርጉም አይታችሁ ከሆነ ፋኖች የከተማ ውጊያ ብዙ ጊዜ አያደርጉም ከተሞች ላይ የሚፈልጓቸውን ምክንያቱም ከተሞች በፋኖች ዘንድ ትርጉም አላቸው የተሰጣቸው በተለይ አፋብን ከተሞችን ዲፋይን የሚያደርገው የሎጂስቲክስ የመረጃ የኔትወርክ እና የሌሎች ቁሳቁሶችና ሀብቶች መገኛ አድርጎ ነው የሚመለከታቸው በዋናነት ከተሞች ውስጥ ሲገባ እነዚህን ወታደራዊ ሎጂስቲክስ መረጃዎች እና አስፈላጊ የሆኑ ኔትወርኮችን እና ሴሎችን በጣጥሶ ከተማ ውስጥ ኦፕሬሽኑን በፍጥነት ጨርሶ መውጣት የሚችልባቸውን ሁኔታዎች ነው የሚያመቻቸው ከዛ ውጪ ከተሞችን ተቀብሎ ከተሞችን የማስተዳደር ፍላጎት ምናምን አይደለም ያለው ምክንያቱም መጠነ ሰፊ ሪሶርስ እና ዝግጅት የሚፈልግ እሱ በራሱ ሂደትና ጊዜ የሚመጣ እንደሆነ በደንብ የሚገነዘብ ስለሆነ
በዛ መንገድ ከተሞች ላይ ሲገባ የሚፈልጋቸውን ነገሮች ነው ፈጽመው የሚወጣው። እንግዲህ ብዙ ጊዜ የሚደርሰው ሪፖርት እሱን ነው የሚያሳየው። ኮሎኔሉ ከስሙ እንደምረዳው መታወቂያውንም ለማየት ሞክሬያለሁ። ኮሎኔል ደመላሽ አሰፋ ቆጭቶ እኔ እንግዲህ የሲዳማ ተወላጅ እንደሆነ ነው ኮሎኔሉ ያለኝ መረጃ። ወደ ወንድሞቹም ከተቀላቀለ በኋላ ወይንም ከተማረከ በኋላ በጣም ደስ እንዳለው በጣም ደስተኛ እንደሆነ በፊቱ ላይ ትመለከታላችሁ። ፋኖ ማርኮኛል፣ ፋኖ ይችላል እያለ መልእክት ሲያስተላልፍ ነበር የነበረው። እኛም ወዲያው ያስተላለፍንለት መልእክት ዳው ብሹ እንኳን ደህና መጣህ በሲዳምኛ አሁን ሰላም ነው አሁን ደህና ነህ የሚል መልእክት ነው እንዲተላለፍ የተደረገው። በጣም በርካታ የሲዳማ ተወላጆች በዚህ ጦርነት ውስጥ መስዋዕትነት ከፍለዋል። እያየኋቸው በጣም ብዙ ጊዜ ሲማረኩም መስዋዕትነት ሲከፍሉም መታወቂያቸውም ሲታይ በብዛት የሲዳማ ልጆች እንዳሉ መመልከት ተችሏል። የሚነግረኝ ነገር አለ። ለዛ ነው የኮሎኔሉን ማንሳት የፈለኩበት ዋነኛ ምክንያት። ከዚህ በኋላ የሚማረኩ ልጆች የሚማረኩ ወታደሮች የአካባቢያቸው ላይ በሚደረገው በተለይ ኢትዮጵያ ነፃ በማውጣት በሚደረገው እንቅስቃሴ ውስጥ ተደራጅተው የዚህ ትግል አካል ሆነው በቀጣይ ሀገርን ነፃ ለማውጣት በሚደረገው ሂደት ውስጥ የራሳቸውን ሚና ይጫወታሉ። ይሄ ኮሎኔል ከዚህ በኋላ ወደ አብይ አህመድ ተመልሶ አብይ አህመድ ውስጥ የሚያገለግል ኮሎኔል አይደለም የሚሆነው። በቀጣይ ራሱ ኃይል አደራጅቶ የሲዳማ ልጆችን ጥሪ ያደረገ እዛም የሚማረኩ ወታደር ውስጥ የሚገቡ የሲዳማ ልጆችን እያደራጀ በኢትዮጵያ ውስጥ በሚደረገው ትግል ጋር ከአማራውም ከትግራዩም ከሌላም ወንድም ህዝቦች ጋር ከአፋሩም ከቤኒሻንጉሉም ከጉራጌውም ከስልጤውም ከሌላም ቦታ በሚመጡ ኢትዮጵያውያን ጋር በጋራ በሚደረገው የጸረ አገዛዝ ትግል ውስጥ የራሱን ወታደር እያደራጀ ከአማራ ወንድሞቻቸው ጋር መሳ ለመሳ ትግል የሚያደርጉበት ጊዜ ነው አሁን። ምክንያቱም ለመጠነ ሰፊ ሽግግር ትግሉ ከወታደራዊ ወታደራዊ ድሉ ማረጋገጥ ተችሏል የሚል እምነት ነው ያለኝ። የአብይ አህመድ አገዛዝ ሙሉ ለሙሉ ወታደራዊ ሽንፈት ደርሶበታል። ከዚህ በኋላ የማገገም ዕድል የለውም። ባይ ኤኒ ሚሊተሪ በየትኛውም የሚሊተሪ ሳይንስ ስታንዳርድ አገዛዙ አሁን እያደረገ ያለው ጦርነት የተሸናፊነት ጦርነት the war is already lost። በአገዛዙ በኩል ጦርነቱን ተሸንፏል። ሁለት ነገር ነው። ለፋኖ የአብይ አህመድን ጥቃት መቋቋም ሲሆን ቪክትሪ መጀመሪያ ላይ ድል የነበረው፣ ለአገዛዙ ደግሞ ድል ተብሎ ተይዞ የነበረው ሙሉ ለሙሉ ፋኖን መደምሰስ ነበር። አሁን አገዛዙ ሙሉ ለሙሉ መደምሰስ አይደለም ጦርነቱን ባቻነት ማጠናቀቅ የሚችልበትን ዕድል አጥቷል። በዚህም ምክንያት በርካታ ኮሎኔሎችን በየለቱ በርካታ ሻለቃዎችን የጦር ዛሬ በርካታ ሻለቃ ተማርኳል፣ በርካታ ኮሎኔል ተማርኳል፣ ሻለቃ ተማርኳል። ሙሉ ለሙሉ አድማ በተና የሚባለው እና ሚሊሻ የሚባለው ዳግም ሚሊሻ በነገራችን ላይ እንደዚህ አሁን የጠራዋቸው አካባቢዎች ላይ መደራጀት የማይችልበት ደረጃ የቀረውም ወሬ ነጋሪ ሆኖ እየደበርስ የሚሉት ነገር አለ በኦሮምኛና ጩኸት አስተላልፍ የሚባል ማለት ነው። እና አንድ ሰው መቀጣጫ ለዲተረንስ ፐርፐዝ ማህበረሰቡን እንዲያስተምር ለዚህ ኮሚኒቲ ሰርቪስ ፐርፐዝ ብቻ ማህበረሰቡን ኤጁኬት እንዲያደርግ ብቻ ያመለጡ አሉ። ህዝቡን ሄደው እንዲያስተምሩ እኔን ያየ ተቀጣ የሚሉ ከዛ ውጪ ለሌላ ፐርፐዝ የሚውሉ ሆነው አይደለም። እንግዲህ ሙሉ ለሙሉ ሚሊሻ የሚባለው ተደምስሷል። የተረፈ ካለም የተረፈው ሄዶ እንዲያስተምር ማህበረሰቡን እንዲያነቃ መልእክት የተላለፈበት ነው። አድማ በተናው በዛው ልክ በጣም በርካታ ኃይል ነው የተደመሰሰው። እጅግ እድለኛ የሆኑት ብቻ ናቸው። በነገራችን ላይ እንግዲህ ካምፖች ናቸው አሁን እየተጠቁ ያሉት። ምርጫ ማስፈጸም በተመለከተ እንግዲህ ከዚህ በፊት የምናነሳው አጅቦ ገብቶ ምርጫን አስፈጽሞ እነዛን አካባቢዎች ጥሎ መውጣት ነበር በአገዛዙ በኩል። አሁን እንግዲህ ትኩረት ተሰጥቶት እየተሰራበት የነበረው ነገር አሁን የአገዛዙ ሰራዊት ገብቶ ካምፕ የሚያደርግባቸው አካባቢዎች ላይ ሙሉ ለሙሉ መጠነ ሰፊ ጥቃቶች እየተከፈቱበት ነው ያለው። በዚህ ምክንያት እነዛን እንትኖች ለቆ መውጣት የሚችልበት ማምለጥ የሚችልበት እድል እየመጣ አይደለም ያለው። እነዚህ ምርኮች እነዚህ ጥቃቶች በአጠቃላይ የሚነግሩን ነገር አገዛዙ እየተዋጋ ያለው ጦርነት ሙሉ ለሙሉ ወታደራዊ ሽንፈት የደረሰበት መሆኑንና ይሄንንም ሽንፈት ላለመቀበል ባለፈው እንዳልኩት የዚህ ሰንኮስ ፋላሲ የምንለው አለ አይደለም
በየለቱ ቁማር የተበላ ሰው ቁማሩን የተበላውትን አስመልሳለሁ እያለ ኃይል እንደሚጨምረው በየለቱ ገንዘብ እያወጣ ቁማር እንደሚጫወተው ልክ እንደዛ አይነት ጥቃት ደርሶበታል። አሁን መውጣት የማይችልበት ኃይሉን መሳብ የማይችልበት ግን ደግሞ ኃይሉን መሰብሰብና ተደራጅቶ እንቅስቃሴ ወታደራዊ እንቅስቃሴ ማድረግ የማይችልበት ደረጃ ላይ ደርሷል። ለኔ ይሄ ኮምፕሊት አናይሌሽን በወታደሩ ስነ ልቦና ላይ አለባበሳቸው ላይ ምርኮኞቹ ላይ የምታነቡት ነገር አጠቃላይ ተቋሙ መሸነፉን የሚያሳዩ ናቸው። ሙሉ ለሙሉ ወታደራዊ ሽንፈት ደርሶበታል። አሁን በአንድ በኩል ወታደራዊ ዝግጅት እንግዲህ ዛሬ ወታደራዊ ኃይሎችም እንግዲህ ኮማንዶዎችም ሲመረቁ ነበር የነበረው። በሌላ በኩል የኃይል ምደባ ለምሳሌ የአመራር ምደባ ባልተሟሉ አካባቢዎች ላይ ኃይል ምደባ ወጥነት ያላቸው አደረጃጀቶች ባልነበሩበት ወጥነት ያላቸው አደረጃጀቶች ዘመናዊ ቁጥር አደረጃጀቶች ለምሳሌ ኮሮች ክፍለ ጦሮች ስያሜዎቻቸው በደንብ እየተደራጀ አመራራቸው በጣም በተቀናጀ መንገድ ፖለቲካዊ ወታደራዊ መረጃና ሌሎችም ዘርፎች በደንብ እየተለዩ ስራዎች እየተሰሩበት at the same time ስልጠና እየተደረገ በሌላ በኩል ማህበረሰቡን በዚህ ደረጃ ሞቢላይዝ እየተደረገ ስራ እየተሰራ በሌላ በኩል በዲፕሎማሲውና በዓለም አቀፉ ማህበረሰብ ዘንድ ደግሞ ውጤት ሊያመጡ የሚችሉ ትኩረት ተሰጥቶ መሰራት ያለባቸውን ጉዳዮች ለመስራት ጥረት እየተደረገ እነዚህ ሁሉ ደግሞ ተመጋጋቢ እንዲሆኑ ማድረግ እየተቻለ ከሌሎችም ኢትዮጵያ ውስጥ ከሚንቀሳቀሱ ኃይሎች ጋር ለመናበብ ጥረት እየተደረገ ያለበት ሰዓት ነው። በዚህ ሰዓት አገዛዙ ይዞ ስለሚመጣው የተለየ ማጂክ አይደለም የምናስበው። ወታደራዊ ማጂክ የለም ከዚህ በኋላ there is no magic bullet ከዚህ በኋላ ሊታጠቅ የሚችል ከዚህ በኋላ አገዛዙ እየተሸነፈ በሄደ ቁጥር የሚያደርጋቸውና የሚፈጥራቸው ማህበራዊ ቀውሶች አሉ። ብዙ ጊዜ እንደምንለው ሪዞርት የሚያደርገው የሚገባባቸው የሚደበቅባቸው በተለይ ደግሞ በህዝብን ከህዝብ ጋር በሃይማኖት በብሔር የማጋጨት አንድን ማህበረሰብ ታርጌት ያደረጉ ጥቃቶችን የመፈጸም እንደዚህ አይነት እንቅስቃሴዎች እና በህግና በሌሎች ማሻሻያዎች ደግሞ የተለየ ፖለቲካዊ ቅርጽ ለመያዝ ጥረት እንደሚያደርግ ትመለከታላችሁ። አሁን ሰሞኑን አዲስ አበባ ላይ የተደረገው ነገር በቀጣይ በበርካታ አካባቢዎች ላይ የሚደረጉ ነገሮችንም ልንመለከት እንችላለን ማለት ነው። እየተሸነፈ ያለ ኃይል የሚወስዳቸውን እርምጃዎች ነው በየለቱ እየወሰደ ያለው ማለት ነው። ወታደራዊ ሽንፈት ደርሶበታል። ከዚህ ሊያገግም የሚችልበት ምንም ሂደት አለ ብዬ አላምንም እውነት ለመናገር። በዚህ ሂደት ውስጥ የሚማረኩ ኃይሎች ምን መደረግ አለባቸው? የሚማረኩ ኃይሎች ከየብሔረሰቡ የሚመጡ የሚማረኩ ኃይሎች ኢትዮጵያ ውስጥ አዲስ ኢንቨንት የምናደርገው ዊል የለም። በግልጽ ከዚህ በፊት ይሰራባቸው የነበሩ ኢትዮጵያ ውስጥ የነጻነት ትግል በሚደረግባቸው አካባቢዎች ላይ ሁሉ የሲዳማ ህዝብ ልክ እንደ አማራ ህዝብ ከፍተኛ መከራ እያስተናገደ ያለ ህዝብ ነው። በቅርብ ጊዜ የአሜሪካ መንግስት ባወጣቸው ትራቨል አድቫይዘሪ ላይ ተመልክታችሁ ከሆነ ዜጎች ወደ ሲዳማ ክልልም እንዳይሄዱ ከልክሏል፣ አስጠንቅቋል። ዋይ ሲዳማ? ምክንያቱም ሲዳማ በታሪኩ አይቶት የማያውቀው ማህበራዊ እና ኢኮኖሚያዊ ቀውስ አጋጥሞታል። ማህበራዊ ቀውስ በተደጋጋሚ በየመድረኩ ላይ የሚነሱ ነገሮች ሲዳማና የሲዳማ ወጣቶችን በተመለከተ ተራ አሊጌሽንስ አይደሉም። እኔ በማውቀው እንኳን የሲዳማ ህዝብ እጅግ ታታሪ እጅግ ስራ ወዳድ በጣም ጠንካራ ህዝብ ነው። ዘመናዊ ግብርናን የሚከተል እና አስተራረስ ዘዴዎችን የሚከተል ገበያ ተኮር ምርቶችን የሚያመርት ለነጻነቱም ለመብቱም ከፍተኛ ዋጋ የሚከፍል ህዝብ ነው ህዝቡ። ይሄ ህዝብ አሁን በከፍተኛ ደረጃ በወጣት ስራ አጥነት በሌሎች ማህበራዊና ኢኮኖሚ ቀውሶች እየታመሰ ያለ ህዝብ ነው። ያመረታቸውን ምርቶች ለገበያ ማቅረብ የሚችልበት ሁኔታ አይደለም ያለው። አካባቢው እና ያለበት አካባቢ ከፍተኛ ሴንስ ኦፍ ኢንሴኪዩሪቲ አለ። በየለቱ ኦሮሚያ በአንድም በሌላ መንገድ ኢንክሮች ያደርገዋል። በሌላ መንገድ በብዙ መንገድ ሳንዱች እየተደረገ ያለ ማህበረሰብ ነው። ህልውናው አደጋ ውስጥ ገብቷል ሲዳማ። ልሂቃኑ ወጥተው ቢሉትም ባይሉትም ሲዳማ ኤግዚስተንሻል ትሬት ተደቅኖበታል። ከራሴ ልምድ ካየኋቸው ካነበብኳቸው ከተገነዘብኳቸው ነው ይሄንን ማነሳው። መጠነ ሰፊ ትግል ሊያደርግ የሚገባበት ዘመን ላይ ነው ያለው ሲዳማ። በታሪክ ውስጥ በርካታ
ልሂቃኖቹ በርካታ ከና ወልደ ማኑኤል ዱባለ ጀምሮ እንግዲህ በርካታ የሲዳማ ልሂቃን ለነጻነት ብዙ ዋጋ ከፍለዋል። በገባቸው ልክ የጸረ አገዛዝና ጸረ ጭቆና ትግሎችን አድርገዋል። ምንም እንኳን ነው ጸረ አማራዊ ትርክቱ በተለይ በስፋት ስር የሰደደ በልሂቃኑ ዘንድ ስር የሰደደ እንደነበር አውቃለሁ። በምን አግባብና እንዴት እንደመነጨም እንዳደገም በደንብ ገነዘባለሁ። አሁን ላይ ግን መተማመን መፈጠር ያለበት ጊዜ ይመስለኛል በአማራውና በሲዳማው ማህበረሰብ መካከል። ሲዳማውም ጸረ አገዛዝ ትግል ማድረግ ያለበት ዘመን ላይ መድረሱን በግልጽ መገንዘብ የሚቻልበት ሁኔታ ነው ያለው። ኮሎኔሎቹ ሰራዊቱ ወጣቶችን ከዛ አካባቢ እያመጣ እያፈሰ ይሄ አገዛዝ አማራ ክልል እየወሰደ እየማገደ ነው ያለው። የሲዳማ ልጆች በጣም በስፋት የሲዳማና የስልጤ ተወላጆች በተለይ በጣም በስፋት በጦርነት ውስጥ ይማገዳሉ። ከዚህ በፊት የወላይታ ልጆች እንደዚህ አይነት ሁኔታ ውስጥ እንዲማገዱ ይደረግ ነበር ባገዛዙ። በተለይ ወላይታ ላይ ጠንካራ ስራ ተሰርቷል። ግን ስቲል አሁንም የወላይታ ልጆች አሉ፣ አሁንም ይጋዛሉ፣ ይመጣሉ። ክልሎችም አንዳንዴ ኮታቸውን ለማሟላት የወላይታ ልጆችን በተለያየ ስራ ላይ የጉልበት ስራ ላይ የተለያየ ቦታ ላይ የተሰማሩ ልጆችን አንጠልጥለው በክልል ኮታ ለፌደራል መንግስት በማስረከብ መከላከያ ውስጥ እንዲማገዱ ይደረጋል። የወላይታም ልጆች በነገራችን ላይ አሁን የሚማረኩ ልጆች የወላይታም የሲዳማም ሌሎችም ደቡብ ኢትዮጵያ ወንድም ልጆች ወደ የቤተሰቦቻቸው የሚመለሱበት ጊዜ ሳይሆን ጸረ አገዛዝ ማድረግ የጸረ አገዛዝ ትግል ማድረግ ያለባቸው ጊዜ ላይ ነው ያለነው ብዬ ነው ማስበው። ምክንያቱም ችግሩ እነሱ ጋማል። እነዚህ ልጆች ወደዛ በትልኳቸው አገዛዙ መልሶ ወደ ጦርነት ነው ሪክሩት የሚያደርጋቸው። ስለዚህ የሲዳማ ወጣቶች እንደዚህ አይነት ኮሎኔሎች ሲገኙ እንደነ ኮሎኔል ደመላሽ አሰፋ አይነት ሰዎች ሲመጡ ለጸረ አገዛዝ ትግል ራሳቸውን እንዲያዘጋጁ መተማመን ላይ መድረስ ያስፈልጋል። የቀጣይ ኢትዮጵያን የመገንባት ሂደት የአማራው ብቻ በርደን አይደለም። እያንዳንዱ ኢትዮጵያዊ በጋራ መሳተፍ ያለበት ነው። ለዚህም የተደራጀ አቅም መፍጠር አለበት። ይሄን አቅም በመፍጠር ረገድ ደግሞ አማራው የነቃ ሚና ድጋፍ ማድረግ አለበት። አሁን አማራው ኢትዮጵያ ውስጥ ያለው ማህበረሰብ የማንቀሳቀስ የማታገል ኃላፊነት እላው ላይ ወድቋል። ስለዚህ ይሄንን ስራ መስራት መቻል አለበት። ምርኮኞችን ገንዘብ አዋጥቶ እንደሚልክ አውቃለሁ። ሕክምና አድርጎላቸው ገንዘብ አዋጥቶላቸው መታወቂያም እንዲያገኙ አድርጎ ወደ ማህበረ ወደ መጡበት ተሰጥቶ ሊሰራበት ይገባል የሚለውን ነገር ላንሳ ብዬ ነው። ይሄንን እንግዲህ ይሄንን ነው የታዘብኩት። አሁን ላይ ከዚህ ድል ማግስት በኋላ በርካቶች ወደ ሰሞኑንም ያየናቸው በጣም በርካታ በወሎ ያየናቸው በጣም በርካታ ምርኮኞች አሉ። አብዛኞቹ የደቡብ ክልል ተወላጆች የነበሩ ናቸው። እነዚህ ልጆች ወደ የአካባቢያቸው ከመሄድ ይልቅ አገዛዙም አይፈልጋቸውም። ተማረኩብኝ ብሎ የተማረኩ ወታደሮቹን ለማስለቀቅ ጥረት የሚያደርግ አገዛዝ አይደለም። በጸረ አገዛዝ ትግል ውስጥ እነዚህ ልጆች በቀጥታ ተሳትፈው የራሳቸውን ሚና በኢትዮጵያ ውስጥ በሚኖር ሽግግር ላይ የራሳቸውን ሚና እንዲወጡ ማድረግ የተገባ ነው የሚለውን ነገር በዚህ አጋጣሚ ላንሳ ብዬ ነው። በግልጽ ዛሬም የተገኘው ድል የፋኖን ወታደራዊ አፋብንን ወታደራዊ አቅም ያገዛዙንም ወታደራዊ አቅም በትክክል ህብረተሰቡ እንዲገነዘብ የሚያደርግ ነው። ቪዲዮዎቹን ምናምን እዚህ ጋር ማናሳያችሁ ያው ምርኮኞች ሲማረኩ መሳሪያ ምንም ስላለ እሱን ለማሳየት እንጂ በብዙዎች ቦታ ላይ እየተመለከታችሁት እንዳለ ምንም ድብቅ የለውም። በአማራ ትግል ውስጥ የተማረከውን ሁሉ ያመጣ ያሳያል። ማህበራዊ ሚዲያው በደንብ እንዲመለከታቸው እያደረገ ነው ያለው። ሌላው በርካታ ምርጫ አስፈጻሚ የምርጫ ካርድ ሌሎችም ቁሳቁሶች እንደዚሁ በቁጥጥር ስር ውለዋል። ህብረተሰቡ ወጥቶ የአማራ ህዝብ ተናግሯል። በነገራችን ላይ የአማራው ህዝብ ሰልፍ በጣም በርካታ ከተለያየ ብሔረሰብ የተወለዳችሁ ልጆች ልከውልኛል መልእክት። ወላይታ እንደዚሁ የሲዳማ ሌሎችም የትግራይ ተወላጆች የታየውን ሰልፍ በተመለከተ አማራ ላይ የታየውን ሰልፍ በተመለከተ የአማራ አርሶ አደሮች ያሳዩትን ሰልፍ በተመለከተ አይ ቲንክ ትላንት አቶ ልደቱም ሲናገር ሰምቼዋለሁ። በጣም ነው ያኮራን የአማራ ህዝብ ሲሉ ሰምቻለሁ። የአማራ ህዝብ በጣም የሚደንቅ ስራ ነው ይሰራል። በተለይ እየተደረጉ ያሉ ሰልፎች አርሶ አደሩና የአርሶ አደሩን ፖለቲካዊ ግንዛቤ ለማሳደግ የሚሰሩ ስራዎች ህብረተሰቡ ዘንድ እየተያዘና እያደገ የመጣው የፖለቲካዊ ግንዛቤና ንቃት ሀገሪቱን ህዝቡ እንዴት እየተመለከተ እንዳለ አገዛዙን እንዴት ህዝቡ እየተመለከተ እንዳለ በግልጽ ይሄ ልምድ በቀጥታ ኦሮሚያ ውስጥ መስፋፋት አለበት።
ይሄ ልምድ በቀጥታ ደቡብ ክልል ይሄንን የአርሶ አደር እንቅስቃሴ ይሄንን የህዝብ ንቅናቄ ወደ ሌሎች ክልሎች የማስፋፋት ስራ በጣም በጣም ጠንክሮ መሰራት መቻል አለበት። አሁንም ሚናው የማን ነው? በተለይ ተቀናጀ የተደራጀ ትግል የምታደርጉ በሀገርም በውጭም ያላችሁ የአማራው ኃይል በተለይ ደግሞ በሀገር ውስጥ ያለውን እንቅስቃሴ በውጭ ያላችሁ ደግሞ በተለይ ደግሞ በዚህ በማህበራዊ ሚዲያውንም ተጠቅማችሁ ወጣትና ህዝብን በማደራጀት ረገድ ይሄም እንቅስቃሴ ወደ ሌሎች አካባቢዎች እንዲስፋፋ በማድረግ መጠነ ሰፊ ስራ ቢሰራ ጥሩ ነው የሚል ነገር አለኝ። ይሄንን ካልኩ በኋላ እንግዲህ በዋናነት በተገኙ ድሎች ላይ አሁን ማነሳው በቀጣይ አይኤምኤፍ እና አይኤምኤፍን ማስጠንቀቂያ ነው። አይኤምኤፍ ከባድ አደጋ ተደቅኗል የሚል ነው በኢትዮጵያ ላይ ያነሳው። በቀደም ያነሳውላችሁ ነገር አለ። ብልጽግና አሁን ያጋጠመውን በነገራችን ላይ ሆርሙዝን በማስከፈት ረገድ አሁን ከብልጽግና በላይ ብልጽግና መጀመሪያ ጦርነት እንዲነሳ በየአካባቢው ላይ የሚነሱ ጦርነቶችን በተመለከተ የነበረውን ሻለው የሆነ ግንዛቤ በተደጋጋሚ ፕሮግራም ሰርተንበታል። ከእያንዳንዱ ቀውስ አተርፋለሁ የሚል የነበረ ቀውስ ምን ማለት እንደሆነ ዲፋይን ያላደረገ በዓለም አቀፍ ደረጃ እየመጡ ያሉ ጦርነቶችን ዓለም አቀፋዊ ሁኔታዎችንና ክስተቶችን በትክክል መተንበይና መገመት የማይችል በጋራ መግባባትና አቋምና ፕራዮሪቲስ ማስቀመጥ የማይችል ለየትኛውም አይነት ኢቨንቹዋሊቲ ራሱን ዝግጁ ያላደረገ በኢትዮጵያ ጦርነት ውስጥ እስካንገቱ ድረስ የተቀበረ ከኢትዮጵያ ህዝብ ደም ከማፍሰስ ውጪ ሌላ ፖለቲካዊና ወታደራዊ ድልን ማሰብ የማይችል ስብስብ ነው። በሁሉም መንገድ ኢንኤፊሽንት የሆነ አቅም የሌለው ስብስብ ነው። ስለዚህ ዝግጁ አልነበረም ብልጽግና። በነገራችን ላይ እንዳልኩት በምስራቅ አፍሪካ ውስጥ ካሉ ሀገራት የመጨረሻ ዝግጅት ያደረገ ሀገር ለእንደዚህ አይነት ኢቨንቹዋሊቲ ኢትዮጵያ ነው። በዚህም ነው የኬንያን፣ የዩጋንዳን፣ ሌሎችንም ሀገራት ያለውን ሁኔታ ስትመለከቱ አትሊስት ነዳጅ በማቅረብ ረገድ እንኳን ለዜጎቻቸው የተሻለ ቁመናና የተሻለ ደረጃ ላይ ሆነው ትመለከታላችሁ። ኢትዮጵያ ውስጥ ያለው ሁኔታ ግን ለዚህ ዝግጁ እንዳልሆነ በግልጽ ማሳያዎችን ማቅረብ ይቻላል። አይኤምኤፍም እያለ ያለው ነገር ምንድን ነው? የምስራቅ አፍሪካ ሀገራት የኔሽን ዋይድ ካርጎ ትራንስፖርቴሽን ኢዝ ኦን ዘ ብሪንክ ኦፍ ኮላፕስ፣ ሀገሪቱ ውስጥ ያለው መጠነ ሰፊ የካርጎ ትራንስፖርት ሙሉ ለሙሉ ተሰብሮ ሊሰበር የሚችልበት ደረጃ ላይ ተቃርቧል ነው የሚለው። ሀገሪቱ መሰረታዊ የሚባል የትራንስፖርትና የአገልግሎት እንቅስቃሴን ማድረግ የማይቻልበት ካታስትሮፍ ሌቭል ላይ ልደርስ የምትችልበት እድል የሰፋ መሆኑን እያነሳ ነው ያለው አይኤምኤፍ። እንኳንና ኢትዮጵያ እንደ ህንድ ያሉ ከ700 ቢሊዮን ዶላር በላይ ናሽናል ሪዘርቭ ያላቸው ሀገራት በከፍተኛ ደረጃ ናሽናል ሪዘርቫቸው ድዌንድል እያደረገ ነው። ከ700 ቢሊዮን ወደ 500 ቢሊዮን የሀገራቶቹ ናሽናል ሪዘርቭ ባለፉት 30 ቀናት ብቻ በከፍተኛ ደረጃ እያሽቆለቆለ ነው ያለው። ተዘጋጅተናል የሚሉ ሀገራትም ጭምር ማለት ነው። ይሄ ሙሉ ጦርነት ስራው ጦርነት ብቻ የነበረ ባለፉት 5 ዓመታት ጦርነትን ለማድረግ የተቋቋመ ጦርነትን ለማሳለጥ የተቋቋሙ ተቋማት ጦርነትን ለማድረግና ለመምራት የተሰማሩ ጀነራሎች እና ፖለቲከኛና የፖለቲካ ልሂቃን ብቻ ሆኖ የሀገር ሚና ጦርነትን ማከናወን እስኪመስል ድረስ በጦርነት ተጠምዶ የነበረው አገዛዝ ግን እንደዚህ አይነት አደጋዎችን ለመቋቋም የሚያስችል መጠነ ሰፊ ዝግጅት ያላደረገ መሆኑ ሁኔታውን አሳሳቢ አድርጎታል የሚል ነው አይኤምኤፍ ያነሳው። አገዛዙ አሁን ትኩረት ሰጥቶ እየሰራ ያለው የኢትዮጵያ አገዛዝ ሁለት ነገሮች ላይ በዋናነት ትኩረት ሰጥቶ እየሰራ ነው። አንደኛው የአየር መንገድ ትራንስፖርቱ በተለይ አየር መንገዱ የሃርድ ከረንሲው ምንጭ ስለሆነ በምንም አይነት መንገድ የአየር ትራንስፖርት እንዳይቋረጥ በተለይ ኢትዮጵያን ኤርላይንስ አገልግሎት እንዲሰጥ ከፍተኛ ጫና እያደረገ ነው ያለው። ሁለተኛ የጦርነት ሁኔታው ላይ በቀጥታ ተጽዕኖ እንዳይመጣ ጦርነቱና የጦርነት እንቅስቃሴን በተመለከተ ያለምንም ገደብ ለጦርነት የሚንቀሳቀሱ ማሽነሪስ የነዳጅና ሌሎች አቅርቦቶች እንዲሳለጥላቸው እየሰራ እንዳለ ትመለከታላችሁ። So these are the two priorities. IMF በከፍተኛ ስጋትነት ያስቀመጠው ነገር በሀገሪቱ ውስጥ ያሉ ሁኔታዎችና ክስተቶች እየፈጠሩ ያሉት ጫና ብቻ ሳይሆን ሀገራቱ ወደ ውጭ ያቀርቧቸው የነበረ ኤክስፖርት ያደርጓቸው የነበሩ ሰርቪስስ ኤንድ ጉድስ በሌሎች ዘንድ እንግዲህ አገልግሎቶች ማለት ነው ወደ ውጭ የሚላኩ የነበሩ አገልግሎቶች ወደ ውጭ ይላኩ የነበሩ ምርቶች
ፈላጊ ያጡ መምጣታቸውም ሌላኛው ስጋት መሆኑ ዴማንዳቸው ሙሉ ለሙሉ ለምሳሌ የወርቅ አቅርቦት በዋናነት የወርቅ ገበያ እንግዲህ ማዕከል ሆኖ የነበረው ዩናይትድ አረብ ኤሚሬትስ ነው አቡዳቢ አሁን የወርቅ አቅርቦት እና ዩናይትድ አረብ ኤሚሬትስ ራሱ በምን አይነት ሁኔታ ውስጥ እንዳለ የምትመለከቱት ሌላ የቡና አቅርቦት የዚህ ዓለም አቀፍ የትራንስፖርት ሂደቱ ሙሉ ለሙሉ የዚህ የግሎባል ሰፕላይ ቼኑ መስተጓጎሉን ተከትሎ እንደነዚህ ሌላው የቡና ዋጋ ማሽቆልቆሉ ብቻ ሳይሆን አጠቃላይ ሰፕላይ ቼኑ ሙሉ ለሙሉ መቋረጡን ተከትሎ በሌሎች ሀገራት ዘንድ ያለው ፍላጎት ሙሉ ለሙሉ እየቀነሰ መምጣቱን ትመለከታላችሁ ከዚህ ጋር ተያይዞ ልሂቃኑ ሶስት ዋና ነገሮች በዓለም አቀፍ ደረጃ እየተከሰቱ እንዳሉ ያነሱ ነው ያሉት አንደኛው ሀገራት ከዚህ በፊት ይሄ ቺፕ ነዳጅን ቺፕ ኦይልን ታሳቢ ያደርገው ኢንዱስትሪያላይዝ ያደረጉ ሀገራት በከፍተኛ ደረጃ ተፈትነዋል በቀደም እንዳልኩት በተለይ ሳውዝ ኢስት ኤዥያ ላይ ያሉ ሀገራት በኤዥያ ፓሲፊክ ሀገራት እና በሌሎች አካባቢዎች መካከለኛው ምስራቅን ጨምሮ በበርካታ እስከ ላቲን አሜሪካ ድረስ ያሉ ሀገራት በከፍተኛ ደረጃ ተፈትነዋል አምራች የነበሩ ሀገራት አምራችነታቸው ላይ እንግዲህ ትልቁ በማኑፋክቸሪንግ ዘርፍ የተሰማሩ ሀገራት ትልቁ አቅማቸው የነበረው በርካሽ የሚያገኙት ኢነርጂ ያ በርካሽ የሚያገኙት ኢነርጂ ሙሉ ለሙሉ ላይ መለስ ተቋርጧል በሚል ነው በዚህም ሀገራት ዲኢንዱስትሪያላይዝ ሊያደርጉ የሚችሉበት ሁኔታ እየመጣ እንዳለ ነው ለሂቃኖቹ ያስቀመጡ ያሉት እንደውም አሁን እየሄዱበት ያለው ኢንዱስትሪያላይዜሽን ሊያዋጣ የማይችልበት ሁኔታ ስለሚመጣ ራሳቸውን ዲኢንዱስትሪያላይዝ ማድረግና ኦልተርኔቲቭ ኢነርጂ መፈለግ ወይንም አማራጭ ኃይል አቅርቦት የሚፈልጉባቸው ሁኔታዎች ላይ እንዲሰማሩ እየተገደዱ የሚመጡበት ሁኔታ እየመጣ እንዳለ የሚያነሱት ነው ከዚህ አንፃር አሁን ኢትዮጵያ ውስጥ የምንመለከተው ነገር እንግዲህ የነዳጅ አቅርቦቱን ተከትሎ የነዳጅ አቅርቦት እጥረቱን ተከትሎ ወደ 1930ዎቹና 40ዎቹ የመመለስ አይነት አዝማሚያዎች እንዳሉ በፍጥነት ወደዛ ሪዞርት የማድረግ ሁኔታዎች እንዳሉ ትመለከታላችሁ ኢንዱስትሪያላይዝ አላደረገም ሀገሩ እንደምታውቁት ኢንዱስትሪው ባይኖርም እንኳን ግን በቢያንስ የትራንስፖርት ዘርፉና የአገልግሎት መሳለጥ ነበር የነበረው በአንድም በሌላ መንገድ ከጦርነቱ በኋላ ግን እነዚህ ችግሮች ምን ያህል አደጋ በሀገር ላይ ሲፈጥሩ እንደነበሩ ግልጽ ነው አሁን የባሰ ደግሞ የነዚህ ሁኔታዎች መምጣት በሀገሪቱ ውስጥ በተለይ ደግሞ ህዝቡ ከቦታ ቦታ ተንቀሳቅሶ ምርቱን ወደ ገበያ አቅርቦ ከተሞች ላይ እና በከተማውና በገጠር አርሶ አደሩ መካከል ያለው የገበያ ትስስር ሙሉ ለሙሉ እንዲቋረጥ እያደረገ ነው ያለው ይሄንን ተከትሎ 4 5 6 እጥፍ የምርቶች ዋጋ መናር በሀገሪቱ ውስጥ አጋጥሟል ነው የሚለው ከዚህ ጋር ተያይዞ ሊያጋጥም ይችላል የሚለው አይኤምኤፍ ስታግፍሌሽን በአንድ በኩል ከፍተኛ ኢንፍሌሽን የዋጋ ንረት መምጣት በሌላ በኩል ደግሞ በሀገር አቀፍ ደረጃ ሙሉ ለሙሉ የማክሮ ኢኮኖሚው እድገት የማያሳይበት ምናልባትም እድገት የሚያቆምበት ሁኔታና የሚያሽቆልቆል ሁኔታዎች ሊከሰቱ የሚችሉበት እድል እንዳለ ያም እየሰፋ እንደመጣ በሀገሪቱ ውስጥ ከፍተኛ የስራ አጥነት ሁኔታ ሊፈጠር እንደሚችል ከፍተኛ የዋጋ ንረት ሊፈጠር እንደሚችል በሌላ በኩል ደግሞ ሙሉ ለሙሉ ሀገሪቱ ታደርግ የነበረው በአንድ በሌላ መንገድ የነበሩ ኢኮኖሚያዊ እንቅስቃሴዎች ባለመኖራቸው ምክንያት በሀገራዊ እድገቱ ላይ ከፍተኛ ተጽዕኖ የሚፈጥር መሆኑን አስጠንቅቋል ይሄም ማህበራዊና ፖለቲካዊ ቀውሶችን ይዞ ሊመጣ የሚችልበት እድልም የሰፋ ነው የሚል እንግዲህ ሌላኛው አሳሳቢው ነገር ምንድነው በከተማ የሚኖረው ህዝብ ነው እንደምታውቁት በብዙ ሀገራት ላይ ከተሜነት አንድ ፍልስፍናን ታሳቢ ያደረገ ነው እሱ በዛች ስፔስ ላይ ከተማ ማለት በተወሰነ መሬት ላይ በጣም በርካታ ህዝቦች የሚኖሩበት ሰፍሮ የሚኖሩበት በአንድ አካባቢ ላይ በመሆናቸው ምክንያት የተሳለጠ አገልግሎት የሚያገኙበት ሁኔታን የሚፈጥር የተለየ በተለይ በ19ኛው እና በ20ኛው ክፍለ ዘመን ብዙ ሀገራት በቀጥታ ከተሜነት እንዲያደግ በፖሊሲ ጭምር አስደግፈው ከተማ እንዲያብብ ከተማ እንዲያደግ እንዲለማ በርካታ ስራ የሚሰሩበት የነበረ አሁን እየተፈጠረ ያለው ነገር የከተሜነትንም ጽንሰ ሐሳብ በከተማ የመኖርንም ፍላጎት በከፍተኛ ደረጃ ላይ ያስተጓጉል የሚችል በከተማ የሚኖረው ህብረተሰብ በከፍተኛ ደረጃ ተጋላጭ ሊሆን የሚችልበት ምርቶች ወደ ከተማ የማይመጡ ከሆነ ከተማ በራሱ የማያመርትበት ሁኔታም ስላለ ለከፍተኛ አደጋ ተጋላጭ የሚሆንበት ሁኔታ ነው እየመጣ ያለው የሚል ነው አስቀድሞም ኢትዮጵያ ውስጥ ያሉ አርሶ አደሮች ምርት እንዳያመርቱ እየተደረጉ በሚሊሻነትና በጦርነት መሬታቸው ሙሉ የጦርነት እንቅስቃሴ የሚደረግበት አካባቢ እንዲሆን ተደርጓል በሌላ በኩል አምርተውም ወደ ገበያ ለማምጣት በሚያደርጉት ጥረት ውስጥ በየአካባቢው ላይ የትራንስፖርት እንቅስቃሴ እንዳይኖር ከዚህ አካባቢ የሚመጡ መኪኖች እየተባለ ህብረተሰቡ የሚታገትበት ምርቶች ወደ ከተማ እንዳይቀርቡ የሚደረግበት ለመኪኖች ብሔር የሚሰጥበት ለምርቶችና አገልግሎቶች ብሔር የሚሰጥበት
አንድ ህዝብ ከአንድ ቦታ ወደ ሌላ ቦታ ተንቀሳቅሶ አገልግሎትም ምርትም እንዳያቀርብ የታገደበት በዚህ ረገድ የአማራ አርሶ አደር ላለፉት 3 እና 4 ዓመታት የጤፍ ምርቶቹንም ወደ ገበያ እንዳያቀርብ አገዛዙ በከፍተኛ ደረጃ ተጽዕኖ ያደርግበት ነበር ምክንያቱም አማራ ምርቱን ወደ ገበያ ካመረተ አቅም ያገኛል አቅም ካገኘ ደግሞ ይታገላል ስለዚህ በአማራውና በገበያው መካከል ትስስር እንዳይኖር ለማድረግ በርካታ ስራ ነው በነገራችን ላይ ሲሰራ የነበረው በረሃብም ህብረተሰቡ ትግል ማድረግ የሚችለው ከበላ ነው ስለዚህ ምግቡን በመቆጣጠር አማራውን ትግል እንዳያደርግ ማድረግ አገዛዙ ሌላኛው የተከተለው ስትራቴጂ ነው በዚህም ምክንያት ለረጅም ጊዜ ማዳበሪያ አቅርቦት እንዳይኖር ሲሰራበት የነበረው ነገር እንደሆነ ተመለከታላችሁ ማለት ነው ከዚህ ጋር ተያይዞ እንግዲህ IMF እየነገረን ያለው አንደኛ ስራ አጥነት ሁለተኛ የዋጋ ንረት ሶስተኛ የአገልግሎትና እንቅስቃሴዎች መገደብ አራተኛ በተለይ ከምግብ ጋር ተያይዞ ከመድኃኒት አቅርቦት ጋር ተያይዞ በዚህ ጦርነት ምክንያት በሀገራት ላይ በእነዚህ ሀገራት ላይ በተለይ በምስራቅ አፍሪካ ሀገራት ላይ ሊመጣ የሚችለው ተጽዕኖና አደጋ ቀላል አይደለም ቀጥሎ ወደ ምግብ ፖለቲካዊና ማህበራዊ ኢኮኖሚያዊ ቀውሶች የሚሸጋገርበት ሁኔታ እየጨመረ መምጣቱን ኦሬዲም ወደዛ አይነት ቀውስ እየተገባ መሆኑን የሚያመላክት ነው በነገራችን ላይ የስትሬት ኦፍ ሆርሙዝ እና በመካከለኛው ምስራቅና በዓለም በኩል በዓለም ሀገራት መካከል የነበረው ትስስር በዋናነት ከዚህ ብዙዎቻችን የምናወራው ከነዳጅ ጋር የተገናኘ ነው አልፎ አልፎ ግን የማዳበሪያ አቅርቦትን በተመለከተ ነው የምናነሳው ከነዚህ አካባቢዎች ላይ በዋናነት የሚገኘው ነገር ክሩድ ኦይል ብቻ አይደለም የማዳበሪያም ጉዳይ አይደለም ሌሎችም ጉዳዮች አሉ ማለት ነው በጣም በዓለም አቀፍ በበርካታ ጉዳዮች ላይ ተጽዕኖ የሚያሳርፉ ናቸው ለምሳሌ ኢንተርምስ ኦፍ በፐርሰንታይል ብንመለከተው ከዚህ አካባቢ የሚገኘው የነዳጅ አቅርቦት 20% እንግዲህ በዓለም አቀፍ ለዓለም አቀፍ ለኢንዱስትሪም ለንግድ እንቅስቃሴ ፍጆታ የሚውለው ከዚህ የሚመጣው ክሩድ ኦይል ወደ 20% የሚጠጋ ነው የተፈጥሮ ጋዝም 20% የሚሆነውን የሚሸፍን ነው ቀላል የሚባል አይደለም በተለይ ደግሞ በኤዥያና በአፍሪካ ባሉ ሀገራት ኢትዮጵያን ጨምሮ በቀጥታ የኢትዮጵያ ነዳጅ አቅርቦት ከኩዌት ከኦማን የሚመጣ ስለሆነ በቀጥታ ሆርሙዝን ተከትሎ የሚመጣ የሆነ እንደነበረ በደንብ መገንዘብ ትችላላችሁ ከዛ ውጪ ሳውዝ ኮሪያ እና ህንድ እና ጃፓን በዚህ ረገድ በቀጥተኛ ደረጃ እየተጎዱ ያሉ ሀገራት እንዳሉ እንደሆኑ ተመለከታላችሁ ይሄ አካባቢ በዋናነት እንግዲህ ከኢነርጂ አቅርቦት ጋር በተያያዘ በቀጥተኛ ደረጃ እነዚህ ሀገራት እንዲጎዱ የሚያደርግ በሌላኛው ደረጃ ግን በጣም አስፈላጊ የሆኑ ከዚህ አካባቢ የሚመጣው ሌላኛው ፎስፌት ነው ወደ 20% ወይንም 20% የሚሆነው ፎስፌት ወደ 30% የሚሆነውን አሞኒየም በተለይ ለዚህ አሞኒየም ናይትሬት ተብሎ ለማዳበሪያ አገልግሎት ናይትሮጅን በተለይ ለማዳበሪያ አቅርቦት የሚውለው ናይትሮጅን 30% የሚሆነው ከዚህ አካባቢ የሚመጣ ነው በቀጥታ የማዳበሪያ አቅርቦቱ ላይ በቀጥታ ተጽዕኖ እንዲያሳርፍ ያደረገው በዚህም ምክንያት የሚገኘው ከዚህ በኩል ከዚህ አካባቢ ይመጣው ሌላው እጅግ ጠቃሚ የሆኑ ሚነራሎች እንደ ሰልፈር እና ዩሪያ እንደምታውቁት 50% የሚያመርተው ይሄ መካከለኛው ምስራቅ አካባቢ ነው ሰልፈር ወደ 45% ሌላው በጣም ቁልፍ የሚባለው የሂሊየም አቅርቦት ወደ 30% የሚጠጋው ከዚህ አካባቢ የሚመጣ ነው ከገልፍ ሀገራት የሚመጣ ነው ይሄ በቀጥታ ኤአይን በተመለከተ ከማይክሮቺፕስ ጋር ተያይዞ ቅንጣጢት ነው የሚሉት ከዛ ጋር ተያይዞ ያለውን ምርታማነት እና በኤአይ ዘርፍ ያለውን እንቅስቃሴ ሙሉ ለሙሉ የሚጎዳ ነው ይሄ በበርካታ ጉዳዮች ላይ እየተካሄዱ በዓለም አቀፍ ደረጃ የሚካሄዱ ጦርነቶችንም በአንድም በሌላ መንገድ ኖት ኦንሊ ኢኮኖሚውን ብቻ ሳይሆን ጦርነቱንም በአንድም በሌላ መንገድ አፌክት የሚያደርግ ነው ሌላው የመድኃኒት አቅርቦትንም በተመለከተ አሁን ታርጌት ከሚደረጉ በዚህ ጦርነቶች ውስጥ ታርጌት የሚደረጉ ነገሮች ውስጥ በዋናነት እንግዲህ ያዛባ ያለው ከምግብ ጋር በተገናኘ በቀጥታ ከኤአይ ከምግብ ጋር የተገናኙ ሌላው ከመድኃኒት ጋር እና ከመድኃኒት አቅርቦት ጋር የተገናኙ ነገሮችን በከፍተኛ ደረጃ እንደሚያስተጓጉል ይጠበቃል በብዙ መንገድ ከዚህ በፊት የለመድነው በተለይ ከ1945 በኋላ የነበረውን ዓለም አቀፍ ኦርደር የንግድና የንግድ ትስስር በአንድም በሌላ መንገድ የዓለምን የንግድ ሚዛን እና እንቅስቃሴ ሙሉ ለሙሉ አፌክት ሊያደርግ የሚችል አዲስ ዓለም አቀፋዊ ክስተት እንደሆነ ነው ዓለም እየተረዳው ያለው በዚህም ምክንያት ሀገራት በፍጥነት እርምጃ እየወሰዱ ነው በፍጥነት የተለየ እርምጃ ውስጥ የገቡ ሀገራት አሉ ሆርሙዝ ይከፈትልናል ደግሞ ብለው የሚጠብቁ ሀገራት አሉ ሆርሙዝ ይከፈታል የነበረው የንግድ እንቅስቃሴ ትናንት ወደ ነበረበት ይመለሳል ብለው ተስፋ የሚያደርጉ ከነዚህ ውስጥ አንዱ አብይ አህመድ ፓስተሮችን ጠርቶ
ሰሞኑን የሰጣቸው እንግዲህ አዳነች ባለፈው የሰጠችውን ትእዛዝ ሰምታችኋል። አሁን ሰሞኑን ጠርተው በየቤተ ክርስቲያኑ የፕሮቴስታንት ቸርቾች ተብሎ በሚጠሩትም በየመስጊዱም ጸሎትና ዱዓ እንዲደረግ ምህላ እንዲደረግ ትእዛዝ አስተላልፈዋል። እንደዚህ አይነት አደጋዎች ሲመጡ አገራት ጠንካራ ተቋማትን ራሳቸውን ሪስትራክቸር እያደረጉ ህዝባቸውን አስተባብረው አቅም አስተባብረው ወደ መዋቅራዊ ሽግግር የሚገቡባቸው ናቸው። እነ ሩሲያ ከዩክሬን ጋር ያጋጠማቸው ጦርነትና እሱን ተከትሎ የመጣውን ማዕቀፍ ሙሉ ለሙሉ ሪኢንዱስትሪያላይዝ ወደ ማድረግ ነው ራሳቸውን እንዲገቡ ያደረጉት። ከዓለም አቀፍ ሁኔታው ተነጥለው የራሳቸውን ኢንዱስትሪ እንደገና ፍሎሪሽ እንዲያደርግ ነው ስራ ሲሰሩ የተመለከትነው። እና አብይ አህመድ ግን ፓስተሮችን አሰማርተው ዛሬም በየአደባባይ ህዝቡን እንዲያደነዝዙላቸው እና በአንድም በሌላም መንገድ ህብረተሰቡን አሁንም ዲሉዥን ውስጥ እንዲቆይ መፍትሄን ከማቅረብ ይልቅ ሙሉ ለሙሉ ሀገሪቱን በጦርነት ማግደህ ላለፉት 7 ዓመታት የሀገሪቱን አለ የሚባል ሪሶርስ ሁሉ ለጦርነት እያዋልክ ብድር እየተበደርክ ለጦርነት እያዋልክ የቀረውን ከዛም የምትተርፈው ሪሶርስ ደግሞ ምርታማ ባልሆኑ ዘርፎች ላይ አዚፍ ዓለም ሁሉ ትናንት የነበረው የቱሪዝም አገልግሎት ሙሉ ለሙሉ የሚቀጥል ሆኖ የሀገሪቱን ዱባይን ምሳሌ አድርጎ በሀገሪቱ ውስጥ እዚህም ፓርክ እዛጋ ፋውንቴን እዛጋ መብራት እዛጋ እንትን እየተከለ የአርሶ አደሩንና የኢትዮጵያን ህዝብ ህይወት በቀጥታ አፌክት የሚያደርጉ ፖሊሲዎችን ሁሉ ሳይድ ላይን አድርጎ አርሶ አደሩን ተጠይፎ ህዝቦቿን ተጠይፎ አምራችነትን ተጠይፎ አምራቹን ገበሬ ተጠይፎ አምራቹን ማህበረሰብ አፈናቅሎ መሬቱን እየወረሰ በተለያየ መንገድ የጦርነት ህዝቡን ሚሊሻ መሬቱን ደግሞ የጦር አውድማ አድርጎ ላለፉት 7 ዓመት ሀገር ስትታመስ የኖረችበት ሁኔታ ነበር የነበረው። አሁን ይሄ የመጣ ሁኔታ እንግዲህ በእንቅርት ላይ ጆሮ ደግፍ እንዲሉ ያ ሁኔታ ውስጥ የነበረች ሀገር በከፍተኛ ድጎማ ውስጥ የነበረች ሀገር በግሉኮስ የነበረች ሀገር ሌላ ማህበራዊና ኢኮኖሚያዊ ተጽዕኖ ሊያስከትል የሚችል አደገኛ የሆነ ሁኔታ ውስጥ እንድትገባ በዚህም ምክንያት ሀገሪቱ በከፍተኛ ደረጃ ተጋላጭ እንድትሆን ያስቻለ ሁኔታ እንዳለ በግልጽ መመልከት ትችላላችሁ ማለት ነው። እነዚህ ሁኔታዎች በግልጽ መወሰድ ያለባቸው ያገዛዝ ፌለር ተደርገው የሀገሪቱ የፖለቲካ አመራሩ ውድቀት ተደርጎ ነው መወሰድ ያለባቸው። ሀገራት ለምሳሌ አሁን ህንድ የስ ከፍተኛ አምራች ሀገር ነው። የነዳጅ ዋጋ መጨመር በከፍተኛ ደረጃ $158 ፐር ባረል ነው እየገዙ ያሉት አሁን ህንዶች። መግዛት ብቻ አይደለም ሆርሙዝ ቢከፈት ኤፕሪል ላይ ቢከፈት the end of April አሁን እንግዲህ ኤፕሪል ስንት ነው ዛሬ? ኤፕሪል 5 ነው አይደል? እስከ 15 ባለው በሚቀጥሉት 10 ቀናቶች ውስጥ ሆርሙዝ እንኳን ቢከፈት በዓለም ላይ በኢነርጂው ሴክተር ላይ የተፈጠረው መዛባት ለሚቀጥሉት 6 ወራቶች ውስጥ ወደ ነበረበት ለመመለስ አዳጋች ሁኔታዎች ናቸው። በሚቀጥሉት 6 ወራቶች ውስጥ ወደ ነበርንበት ስታተስ ኮ ተመልሰን አንመጣም ሀገራት እያሉ ያሉት። ዛሬ ላይ የሚታዘዙ ምርቶች በሚቀጥሉት 3 እና 4 ወራት ተጓጉዘው የሚደርሱ እንዳልሆኑ ብዙዎች እየተገነዘቡ ያሉት። በዚህም ሀገራት ፈጣን አማራጮች ውስጥ ገብተው ህዝባቸውን ከጥፋት ለመታደግ ስራዎች ሲሰሩ ትመለከታላችሁ። በአንጻሩ በኢትዮጵያ ውስጥ ዛሬም ጦርነት አይቆምም። ዛሬም ህዝብን ማዋረድ አለ። ዛሬም ያገዛዙ ፕራዮሪቲ የህዝብን መከራና ስቃይ ለመቀነስ በሚደረጉ ፕሮጀክቶች ላይ ርብርብ ሲደረግ አይደለም የምትመለከቱት። ዛሬም ዘለፋ ነው። ዛሬም ንቀት ነው። ዛሬም ህዝብን ማዋረድ ነው። ዛሬም ህዝብ ላይ ዛቻ ነው። ዛሬም እንዋጋለን ነው። ከዚህ የተለየ አማራጭ በሀገሪቱ ውስጥ እንደሌለ በደንብ መገንዘብ ያስፈልጋል። አገዛዙ ጦርነትን መርጧል። የኢትዮጵያ ህዝብ ሰላም፣ የኢትዮጵያ ህዝብ ደህንነት፣ የኢትዮጵያ ህዝብ የኑሮ ሁኔታ ጉዳዩ አይደለም፣ የሚያሳስበው አይደለም። በዚህም ምክንያት ህዝቡ የሚያደርገውንም ትግል አገዛዙ ወስኖለታል ብዬ ነው የማምነው። ህብረተሰባችን ምን አይነት ትግል ማድረግ እንዳለበት ኦልሬዲ ወስኖለታል አገዛዙ። ስለዚህ መጠነ ሰፊ ትግል አድርጎ የኢትዮጵያ ህዝብ ከዚህ አገዛዝ ለመገላገል የሚያስችላቸውን ማናቸውንም አማራጮች ለመጠቀም ትክክለኛው ዕድል በእጁ ላይ ያለ መሆኑን መገንዘብ ያስፈልጋል። እያንዳንዱ አካባቢ ላይ መጠነ ሰፊ ዝግጅት ማድረግ ህብረተሰቡ በነቂስ በጋራ ለለውጥ የሚነሳባቸው ጊዜያቶች ከምን ጊዜውም በላይ እየመጡ ያሉ መሆኑን በደንብ መገንዘብ ያስፈልጋል። አሁን በትክክልም የኢትዮጵያ ህዝብ ለውጥ የሚገባው ጊዜ ላይ ነው።
ይሄ ለውጥ የሚገባው በሁሉም መንገድ ሀገሪቱ ውስጥ ያለው አገዛዝ ኢትዮጵያን እንድትታቀፍ ያደረገው ውድቀትን ብቻ ስለሆነ በሁሉም መመዘኛ ይህንን አገዛዝ ለመደገፍ ሰው ምን ምክንያት አለው የሚለውን ነገር በተደጋጋሚ ጠይቃለሁ። አንድ ምክንያት ይህንን አገዛዝ የምንደግፍበት ምክንያት ይሄ ነው ለማለት የሚያስችል አንድም ተጨባጭ ምክንያት የለም። በኢኮኖሚው ዘርፍ ብትለኩት፣ በማህበራዊ ሁኔታው ብትለኩት፣ ሀገሪቱ ውስጥ ያለውን አጠቃላይ እንቅስቃሴ፣ ዲፕሎማሲውን፣ ሁሉን ነገር ብትመለከቱት ከዚህ አገዛዝ ጋር ለመቆም የሚያስችል ምንም አይነት ፖለቲካዊም ሌሎች ማህበራዊና ኢኮኖሚያዊ ሁኔታዎች በሀገሪቱ ውስጥ ያሉ አለመሆናቸውን መገንዘብ ያስፈልጋል። ሀገሩ ሰው የሀገሩ ባለቤት እንዲሆን፣ ሰው የልማቱ የሰላሙ ባለቤት እንዲሆን፣ ሰው የመሬቱ የቤቱ ባለቤት እንዲሆን፣ ሰው የተቋማቶቹ ባለቤት እንዲሆን፣ ሀገር አለኝ እንዲል ቀብርህንም በተመለከተ ሌሎች አካላት የሚወስኑልህ ሳይሆን አንተ በሀገር አባቶች ባቆዩልህ ሀገር ያ መብት ያለ መሆኑን ተገንዝበህ ለታላቅ ለውጥ ራስህን ማዘጋጀት የሚገባ ሰዓት ላይ ነው። ለዚህም ልሂቃኑ በተለይ የሚኖራቸው ሚና ቀላል አይደለም። አሁን ላይ የትብብር መንፈሶች በእርግጥ ከምንጊዜውም በላይ እያደጉ ነው ያሉት። ልሂቃኑ ለመቀራረብ እያደረጉ ያሉት ጥረት በጣም የሚያበረታታ ነው። በእኔ እምነት መሬት ላይ እየተሰሩ ያሉ ስራዎች በጣም ውጤት እያመጡ ነው ያሉት። ዓለም አቀፋዊ ሁኔታም ለውጥን ኢትዮጵያ ውስጥ እንድናዋልድ የሚፈቅድ ነው ብዬ ነው ማምነው። በዚህ ረገድ በሚዲያው ዘርፍ በልሂቃኑ ዘርፍ እየተዩ ያሉ ትብብሮች ተጠናክረው መቀጠል ያለባቸው ጊዜ ላይ ነው የምንገኘው ብዬ ነው ማስበው። ስለዚህ የአይኤምኤፍ ዋርኒንግ ይህንን ዋርኒንግ አይኤምኤፍ የሚያቀርባቸውን የተለያዩ ጊዜያት የሚያቀርባቸውን ዋርኒንጎች ወይም ማስጠንቀቂያዎች ብልጽግናዎች ተገንዝበው በሀገሪቱ ውስጥ መፍትሄና የመፍትሄ አማራጮችን ወስደው ሀገሪቱ ውስጥ በእርግጥም የኢትዮጵያን ህዝብ የኢኮኖሚ ቀውስ፣ የኢትዮጵያን ህዝብ የሰላምና የኑሮ ቀውስ ለመፍታት የሚያስችሉ የፖሊሲ አማራጮችን ይከተላሉ ብሎ ማሰብ ግን ዘበት ነው። ያንን ማድረግ የማይችሉበት ቅርቃር ውስጥም ስለገቡ ማለት ነው። ያለባቸው ዕዳ፣ የተከተሏቸውና የተገበሩ ያሏቸው ፖሊሲዎች፣ የማክሮ ኢኮኖሚክ ሪፎርም የሚሏቸው አቅጣጫዎች አጠቃላይ በተለያየ መንገድ በተለያየ አካላት ተውሰውት የሚተገብሩት ነውና በሀገሪቱ ውስጥ ያለውን ችግር ለመቅረፍ የሚያውሉት ነው ብሎ ለማሰብ አዳጋች ነው። በዚህም ረገድ አሁን የምንመለከታቸው ችግሮች በፍጥነት በዚህ አገዛዝ ይቀረፋሉ የሚል እምነት የለም። ስለዚህ ለትግል መዘጋጀት፣ አብሮ ለመቆም መነሳት በጣም በጣም አስፈላጊ ነው የሚለውን መልእክት ላድርስ ብዬ ነው። ያ እንግዲህ ዛሬ ፕሮግራማችን በተወሰነ መንገድ በመብራትና በፓወር ኦውቴጅ ምክንያት እንደፈለግነው አልሄደም፣ ግን በተቻለ መጠን የምንፈልጋቸውን ቶፒኮች ከቨር ለማድረግ ጥረት አድርገናል። ሌሎች ጉዳዮች ካሉ በኋላ ላይ እንመለሳለን። በተለይ የዚህ ቀጠናዊ ጉዳዮች ላይ ትኩረት የምናደርግባቸው ጉዳዮች ካሉ እሱ ይዘንላችሁ እንመጣለን። ለነበረን ቆይታ ከልብ ነው የማመሰግነው። ባላችሁበት መልካም ምሽት ይሁንላችሁ። ጤና ይስጥልን።